እኔ ኦርቶዶክሳውያን ወዳቸዋለሁ፣ ጴንጤዎችንም ወዳቸዋለሁ። እዚህ ሚዲያ ላይ ግን ዘጥ የሚሉ የጥላቻን የክርክርን የመተኳኮስን አጀንዳ ካላረገቡ ጥቅም የማያገኙ ተደማጭ የማይሆኑ በጎችን የማያስከትሉ ሰዎች ኦርቶዶክስ በተጠላች ቁጥር ነው ኦዲየንሳቸው የሚጨምረው። ለዛ ነው ኦርቶዶክስ ቤት ጴንጤን የሚጠላ ፕሮቴስታንትን እጅግ የሚያስጠላ። አሁን ለምሳሌ ጴንጤ ከምትሆንና ከምትሞት ብሎ የሚጠይቀውን የልደትን ጥያቄ በጣም ነው የሚደብረኝ ሳይሆን ሪቴት ነው የሚያደርገኝ። በቃ ሪቴት ነው የሚያደርገኝ። የካውንስል ደግሞ እኮ የካውንስል መግለጫ እኮ አምጥተው ነው አንድ ነን የሚሉት። ካውንስል እኮ አሁን እኮ ነው ከካውንስል እኮ የእኛ ጸብ እኮ በእድሜ ይበልጣል። ታውቃላችሁ? እዚህ ቲክቶክ ላይ ያለን ሰዎች ጸባችን ከካውንስሉ በእድሜ ይበልጣል። የእኛ ጸብ ከቀለም ወርቅ ጋር ከነ ኤፍሬም ጋር ከዚህ ዳግማዊ ጥላሁን ከሚባል ሐሜተኛ ጋር ከሌሎቹም ጋር ያለን ጸብ በእድሜ ይበልጣል እኮ ከካውንስሉ። ልጅን ሶሻል ሚዲያ ላይ ልጅህን አድርጎ በልጅህ የሚሰድብ በልጅህ የሚያዋርድ በሕፃን ልጅ ምንም በማያውቁት ሕፃኖች የሚሰድብ የሚያዋርድ እንደ ጴንጤ ያለ የትም የለም። እኔ ኦርቶዶክሶች በዚህ በኩል የህሊና ሰዎች ናቸው ብዬ አምናለሁ። ይሄ ፖለቲከኛውን ምናምን ኦርቶዶክስ አይደለም ልክ ዝም ብሎ ክር አድርጎ ፖለቲካ ላይ ምናምን አማራ ነኝ ኦሮሞ ነኝ ትግራዋይ ነኝ ምናምን እያለ የሚሰዳደበውን አይደለም። እነሱ እንኳን የተሻሉ ናቸው። በጣም ብዙ ገሳጭ አለ እንዴ እንደ ጴንጤ ኖረኛለ እንዴ? አብረህ በደና ጊዜ የበላህ ቪዲዮ ቀርጾ መብላት ኃጢአት ሆኖ ቪዲዮ ክን ይለቅብሃል እኮ እየበላህ። ይሄ ልጅ እንዴ አልበላም ብያቸዋለሁ እንዴ? ከበላው 15 ዓመት አለፈኝ ብያቸዋለሁ እንዴ? ዛሬ ጠዋት የበላሁትን አበላል ብታይ በኋላም እበላለሁ። እግዚአብሔር ይመስገን። መብላት ጥሩ ነገር ነው። እበላለሁ። እግዚአብሔር ይመስገን። ስለምንበላ ነው የምንኖረው። መቼም በትንፋሽ ብቻ ነው የምንኖረው የምትሉ ሰዎች መብላት ኃጢአት የሚሆንበት እምነት ፕሮቴስታንት ነው። አበላልህን ፎቶ አንስቶ በደና ጊዜ እንደዚህ ብሎ አብሮክ ፎቶ ተነስቶ እሷን ፎቶ አውጥቶ የሚያዋርድ ፕሮቴስታንት እምነት ተከታይ ነው። በቀላል ኪኪ ወንድምነት ይላሉ። እኔ የፓተንት ራይቴን ባትጠቀሙ ደስ ይለኛል። ያው መጽሐፍ ስላልሆነ ነው እንጂ ከሳችሁ ነበር። ወንድምነት ምለው እኔ ነኝ አይደል? ብታውልኝ ደስ ይለኛል። የራሴን ቃል ራሴ የምጠቀምባትን ቃል ያስተዋወቅኳችሁን እነትን እየጨመርኩ ያስተዋወቅኳችሁን ቃል ስትጠቀሙት እንዴት እንደምትቀፉኝ አንዳንዶቻችሁ። ጆሽ እኔ ልጋብዝ ይለኛል። አረ ችግር የለውም እኔ አልቸገረኝም። ምግብ እንዲህ ወዳጅነት እንበላለን እንጠጣለን፣ ችግር የለውም። ስለ ምግቡ አይደለም ፖይንቴ። ስትበላም ስትጠጣ የምትፈራው የጴንጤውን ማህበረሰብ ነው። እኔ ማዝነው ትናንትና ተደራጅተው ሰቅለው ያዋረዷቸው ሰዎች ሁሉ ዛሬ ኦርቶዶክስን በተመለከተ ሉተራን በተመለከተ አንድ ላይ ሳያቸው ጴንጤ ህሊና ትንሽ ህሊና ይጎለናል። ጴንጤዎች በእውነት ይጎለናል ህሊና። ስለዚህ ምንድን ነው የምትለው በሉ። ሉተራውያንን ደግሞ ሰሞኑን ጠምዳቸዋቸዋል። ምን እንዳደረጓቸው አላውቅም። እኔ እስቲ ኮመንት ላይ ጻፉልኝ። ጄኖኖና እዚህ እንደነ ዳዊት ጨዋ አማርኛ ተጠቃሚ አለ፣ ጨዋ ቋንቋ ይጠቀማል እዚህ ሚዲያ ላይ። እስቲ ሉተራውያን ነገር ፈልጓቸዋል። ጌታን ነው የምላችሁ። እንደነ ዳዊት እንደነዚህ እንዳሉ በስም መዘርዘር ረዘም ይላል። አሁን ደግሞ ባጃጅ ናቸው ያሏቸው ሰዎች እየበዙ ነው። ከባጃጅ እያለፉ ነው። ባስ እየሞሉ ነው። ወዳጆች ፍርሃት እያደረባችሁ ይመስለኛል። ባጃጅ አትሞሉም አይደል ያላችኋቸው፣ አሁን ባስ እየሞሉ ነው። ምን ይሻላችኋል? እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ይሄን ደግሞ ስሙልኝ እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ኢምፖርተር ማለት ያው ከውጭውን እናስገባለን ያሉትን ነው እንጂ ተረጋግረን አሁን እኔ ሉተራውያን ምናምን የሚሉትን ሰዎች መጣላት ጀምሬያለሁ። ሉተራውያን እና መካነ ኢየሱሳውያን የኛ ሃይማኖት ነው። እኔ መካነ ኢየሱሳዊ ነኝ፣ ሉተራዊም ነኝ። ልክ እንትኔን እንደምታዩት ማለት ነው፣ ፕሮፋይሌን እንደምታዩት። ስለዚህ የሉተራውያን ሃይማኖት የኔ ሃይማኖት ነው፣ የመካነ ኢየሱስ ሃይማኖት የኔ ሃይማኖት ነው ብዬ ነው የማምነው እና ማንም ከኔ ቀድሞ ወይም ከኔ በልጠው ሪፕሬዘንት ሊያደርግ የሚችል የለም። ሃይማኖቴ ስለሆነ በግድ ሃይማኖቴ ስለሆነ የሉተራውያን ተወካይ ነኝ እያለ ነው ኤፍሬም።
ባለ ምንድን ነው ይባላል? ባለ ጊዜ እንዳልል ጊዜም የለ። ኤፍሬም ጠንክር፣ ያው የአባቱ ስም ነው እንዳይደብራችሁ። ኤፍሬም ጠንክር፣ እኔ ነኝ ወካይ፣ እኔ ነኝ የፕሮቴስታንቱም የእንትኖቹም ወካይ እያለን። ማነው ወካይ ያደረገ? አንተ እነሱን ወካይ አይደላችሁም ለማለት እነሱ እንዳልተወከሉ በምትናገርበት ልክ አንተም ማንን ማልወቅ አይደለም። አንተ ወንጌላዊ ብለህ ያስገባከው እንደ ምስክርነት ያስገባው ወንጌላዊ የአንዲት አጥቢያ ቤተክርስቲያን ወንጌላዊ ነው እንጂ ወንጌላዊነቱ የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አይደለም። ፕሬዝዳንቱ ብቻ ነው ወክሎ ማውራት የሚችለው። እሱም ሲኖዶሱ በወሰነው ውሳኔ ላይ ቆሙ። ገባ? የሲኖዶሱን ድምፅ ያሰማል ፕሬዝዳንታቸው ወጥቶ። አለቀ እንዴ? ልጆቹ ሲደመጡ ልጆቹ እዚህ ሚዲያ ላይ ጴንጤ እንዲጠላ ኦርቶዶክስ ይውደድህ። በቃ ሌላ እኮ ታሪክ የለውም። ኦርቶዶክሳውያን ትመቸኛለህ። ደግሞ ኦርቶዶክሳውያን ያው ሃይማኖቱን ምናምን ሼም አይዛቸውም። አይ ቲንክ ይመጣሉ በሃይማኖታቸው እጅግ ይኩራራሉና ይመጡና እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ማለት እኮ ብቻ ይችላሉ። ለምን ኦርቶዶክሳዊ እንደሚጨምሩ አላውቅም። ስፔሲፊክሊ ሲመጡ እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ይላሉ። እዛ እሱን ሲያይ የሆነ ሰው ይደብረዋል። በቃ ኦርቶዶክሳዊ ነኝ እጠላሃለሁ ማለት መባል ምኑ ነው ክብሩ? በወንጌል ነው እንዴ የተጠላኸው? በስድብ በነውር በብልግና አይደል እንደ አብዛኞቻችሁ የተጠላችሁት? እውነቱን ልንገራችሁ፣ እንትን ስለ ኢየሱስ ብላችሁ ነው እንዴ የተጠላችሁት? በጨዋ አማርኛ ገድል የምትሉት ጉዳይ ላይ ስታሽሟጥጡ፣ ስታፌዙ፣ ስታላግጡ ሰዎቹ ይሸማቀቁበታል ብላችሁ የምታስቡትን ስስ ጎኖቻቸውን እየፈለጋችሁ በዛ ስስ ጎን ልታጠቋቸው ስትፈልጉ አይደል እንዴት እንትን ያላችሁት? በእውነት የተጠላችሁት ኢየሱስ ስላላችሁ፣ ጌታ ስላላችሁ፣ ወንጌል ስላላችሁ ነው። እንደሱ ነው የምራችሁን ነው። ያው ካመናችሁበት አይመለከተኝም። እኔ እንደዛ ነው የተጠላሁት ካልክ እንኳን ተጠላ። እኔ ግን እንደዛ አይመስለኝም። ለዛ ነው ያንን ስንጠቀመው ማለት ነው። ኢምፖርተሮች እያልኩ የምጠቀመው ለዛ ነው። ኢምፖርተሮቹም እንደዛ ድጋፍ ይሰጧቸዋል። እነሱ አንድነን፣ እኛ ከሉተራውያን ጋር አንድነን በጥምቀት እና በጌታ ራት ዙሪያ፣ ከሌሎቹ ግን ፔንቴኮስታል ካሉት ከሌሎቹ ጋር አንገናኝም እና እነሱ እንደውም ለመዳን የቀረቡ ናቸው። የጌታ ራትንና ጥምቀትን ስለሚያምኑ እንደኛ ይላል። እና ስናደርግ የነበረው ምንድነው? እሺ እንደዛ ከሆነ አሁን ብሬክዳውን እናድርገው ብለን ነበር ያነሳነው። አንዱ ፖይንት ምንድን ነበር ለዛሬ ያነሳነው የነበረው? አይ አንድነን ብቻ አይደለም። ዝም ብሎ አንድነን ብሎ ከመተቃቀፍ በፊት የጤና ምርመራ ያስፈልጋል። አንድነን በምንድን ነው? ጥምቀትን የጥምቀት ላይ ያላችሁ ቴዎሎጂ ኦርቶዶክሳውያንና ሉተራውያን እንዴት ነው? ለምሳሌ ሉተራውያንን አንስተን ነበር። ሉተራውያን በሚጠመቅ ጊዜ ሰው እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያምኑት። እችን ስማት። ሉተራውያን ሰው በሚጠበቅበት ጊዜ እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያስቡት ይላል። እሺ የኦርቶዶክስና የሉተራውያንን ልዩነት እየተናገረ ነው ኤፍሬም ጠንከር። ኦርቶዶክሳውያን ደግሞ በጭራሽ እንደውም እንደ ፔንቴኮስታሉ ማለት ነው ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት። እና ብሬክዳውን ሲደረጉ ልዩነቶች አሏቸው። እና እስቲ ብሬክዳውን እናድርግና አንድነን በሉ ነበረ እንትኑን ለማስያዝ ያህል እሱ ላይ ነበር። ስለዚህ በኤፍሬም ጠንክር አስተሳሰብ ምክንያት ኦርቶዶክሳውያን ከሳክራመንት አንጻር ለእኛ ይቀርቡናል ብለው የሉተራውያን ስብስቦች ስለተናገሩ ወይም ይቀርቡናል ብለው ስላስተማሩ እንደውም ከጴንጤኮስታሉ ሉተራውያን ነው በሳክራመንት ጉዳይ ላይ ለእኛ ትምህርት የሚጠጉት ለእኛ ትምህርት የሚመቹት ስላሉ ነው ይሄ ሁሉ ዘመቻ የመጣባቸው። ስለዚህ እውነታውን እነዚህ ልጆች አወሩ። በቃ እውነታውን እኮ ነው። አሁን እንደ ኢትዮጵያ ኦርቶዶክስ ቤት እንደ ኢትዮጵያ ፕሮቴስታንት ባህልና ወግ ሁሉም ነገር ትርምስምስ ያለ ነው። ፔንቴኮስታሉም ሉተራኑም ከዛ በኋላ ደግሞ የነ ቃሌም ደግሞ ሜኖናይቱም ሌሎም ካልቪኒዝሙም ሌሎቹም አንድ ላይ ተሰብስበን ነው ያለ ነው። ትክክል ነን ወይ አይደለንም? ኬንያ ብትሄዱ ሌላ ሀገር ብትሄዱ ፔንቴኮስታሉ የራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ከዛስ ከሉተራኑም ራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ወንጌል አብረው አይሰሩም? ወንጌል አብረው ይሰራሉ። ለምን? ስላሴ አማንያን ስለሆኑ በወንጌል የሚያምኑ ስለሆነ አብረው ወንጌልን ይሰራሉ።
እንደ አብያተ ክርስቲያናት አብረው ይቆማሉ። አንዱ ቸርች ላይ ሄዶ ግን አያገለግልም። የየራሳቸውን አጥቢያ ነው የሚያገለግሉት። የአንዱ ተወካይ ሆኖ ግን ድምፅ አያሰማም። በትምህርታቸው አንዳንድ ጊዜ ዲቤትም ያደርጋሉ እርስ በርስ። ፕሮቴስታንት ከፕሮቴስታንት ጋር ዲቤት ያደርጋል። አሁን እንደጠራችሁት አይነት ዲቤት ማለት ነው። ምን ችግር አለው? የክርስቶስ ኢየሱስን ወንጌል በተረዳኸው በቤተ እምነት ብትሰራ ይሄ ትርምስምስ ያለው ነገር ይጥራ ነው እያሉ ያሉት ሉተራውያኑ። እኛ እንደ ጴንጤኮስታል አይደለንም። ለምን አልተዋጠም እንዴ? በጴንጤኮስታል እኮ የሉተራን አስተሳሰብ ተውጧል። ሄዳችሁ አሁን መካነ ኢየሱስ ብታዩ ልሳን የሚናገር ታያላችሁ፣ የሚቀውት ታያላችሁ፣ የሚዘልም ታያላችሁ። ብዙ ነገር ልታዩ ትችላላችሁ። አንዳንዱ የሉተራን ቤተ እምነት ውስጥ ማለት ነው። ልክ ሱሌማን የሚባለው ወንጌላዊ እኔ መካነ ኢየሱስ ወንጌላዊ ነኝ እነዚህ ሰዎች አይወክሉኝም ብለው ከፔንቴኮስታል ጋር ተደርበው እነሱን ለማጥቃት ወይም እነሱን ለማሳጣት እንደሄደው ሁሉ ልክ እንደዚሁ ትርምስምስ ያለ ነገር ሉተራውያን መካከል አለ። ስለዚህ እነዚህ ልጆች ቤታችንን እናድስ፣ ቤታችንን እናጥራ፣ ወደ ሰከነው ወደ ሳክራመንቱ ወደ መጽሐፈ ስምምነት እንመለስ ብለው ቤታቸውን መካነ ኢየሱስን የሉተራን እንቅስቃሴን እናድስ፣ እናስተካከል፣ ቤታችን ያለውን ትምህርት አጠንክረን እናስተምር፣ እስከ ገጠር ድረስ ወርደን ስራ እንስራ፣ ኢንቨስት እናደርግ፣ ሞጁል እናዘጋጅ ማለታቸው ምን ክፋት አለው ነው? እኔ አሁን እያልኩ ያለው መብታቸው እኮ ነው። ከንቱ ነው ይለኛል። አሁን ከንቱ መጽሐፍ ቅዱስ ሁሉ ከንቱ የከንቱ ከንቱ 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 ነው ይላል ሰባኪው ይላል። ስለዚህ ሁሉ ከንቱ ነው ብራዘር። ማን ከንቱ ያልሆነ መዝሙር አታውቅም? ሰው ከንቱ ሰው ከንቱ ሰው ጌታ ብቻ በርቱ የሚለው። ስለዚህ ሰው ከንቱ ነው፣ ሁላችንም ከንቱ ነን ለማለት ፈልጌ ነው። እና እነዚህ ልጆች የራሳቸውን ቤተ እምነት ስለዚህ ምን ይላሉ? ከኦርቶዶክሳውያን ጋር የተሻለ ቅርርብ አለን በሳክራመንት ጉዳይ ላይ፣ ከካቶሊክ ጋር የተሻለ ቅርርብ አለን በሳክራመንት ጉዳይ ላይ። ስለዚህ እንደውም ከጴንጤኮስታሉ እነዛ ይሻሉናል አሉ። ይሄ ነው በቃ ነርቨስት ያደረጋቸው ሰዎቹ፣ አይምሯቸውን የጎዳው ህሊናቸው መቀበል የከበደው ይህን ጉዳይ ነው። ስለዚህ ምን ይላል ኤፍሬም ጠንክር? ኦርቶዶክሳውያን ሰው ሲጠመቅ ማመን አለበት ብለው ያስተምራሉ እና ሉተራውያን ደግሞ ሰው የተጠመቀ ጊዜ ላይ እግዚአብሔር ነው እምነትን በልቡ የሚፈጥርለት የሚል ሐሳብ ያስተምራሉ። ስለዚህ ተለያያላችሁ። ስለዚህ አሁን እነ ዴቭ ሉተራን ምንድነው የሚያስፈልጋችሁ? ወጣችሁ ከኦርቶዶክስ ጋር አረ ልዩነታችን የገደል ያክል ሰፊ ነው፣ ኦርቶዶክስ ጋር ምንም ያገናኘን ነገር የለም፣ እኛ ከጴንጤኮስታሉ ጋር ነው የምንገናኙ በሉ። ጭቅጭቁ ካስጣላችሁ በቃ አሁን የተጠመዳችሁት ከኦርቶዶክሳውያን ጋር ሰላም ስለሆናችሁ ብቻ ነው። ሌላ ታሪክ የለውም። ስለምትጮሁ አይደለም፣ ባለጌዎች ስለሆናችሁ አይደለም፣ ክፋት ስለያዛችሁ አይደለም፣ ክፉ ነገር ስለምትናገሩ አይደለም። አንደበታችሁን ገርታችሁ ለንግግራችሁ ተጠንቅቃችሁ በጣም መጽሐፍ ላይና ሐሳብ ላይ ነው ያተኮራችሁት። እንደኔ እንኳን የሰው ስም ጠርታችሁ የምትናገሩ ባለጌዎችም አይደላችሁ። በጣም ጨዋዎች ናችሁ። እናንተ ደስ የምትሉ ሰዎች ናችሁ። እንደ ሌሎቹ ቤት እንደሚከፍቱት ነውረኞች ስም እየጠቀሳችሁ ሰው ለማዋረድ አትሞክሩም። ትክክለኛ ሰዎች ናችሁ። እናንተ ግን ሰላሙን ከፈለጋችሁ እረፍቱን ከፈለጋችሁ ከኦርቶዶክስ ጋር ጸፍጠሩ። በቃ እዚህ ሚዲያ ላይ ይሄ ጴንጤኮስታልን እንወክላለን የሚሉ ሰዎች ትርፍ የሚያተርፉት ከኦርቶዶክስ ጋር በመበሻሸቅና በመጨቃጨቅ ብቻ ነው። ኦርቶዶክስን ከጠላህላቸው ሱፐር ሂሮዋቸው ነው። አለቀ። ኦርቶዶክስ ለምን ትጠሉታላችሁ ነው በቃ አሁን እያልኩ ያለው። ምን አደረጋችሁ? ዝም ብለው አይኖሩም እንዴ ሰዎቹ? እኔ የሉም እኮ አሁን ደና ራሱ ዲቤተሮቹ እኮ የሉም እዚህ ሚዲያ ላይ። እኔ በጣም አሁን የቀሩት እነማን ናቸው? ደምረውና እኔ ከማየው የቀሩት የኦርቶዶክስ ታሜና ደምረው ነው የቀሩት። አክሊል የለም፣ ጋዲሳ የለም፣ ይዋድ የለም እኮ። እኔ እስልምና ላይ የሚሰራው እፎይን ብቻ ነው በቅርብ ጊዜ እንትን ላይ ማየው፣ ዩቲዩብ ፊት ለፊት ላይቭ ላይ ማየው። እሱም እስልምና ላይ ነው የሚሰራው። አብዛኞቹን ትተውታል ላይቭን ራሱ። አንድ ኤፍሬም ማን ነው ተመስገን ቢሳሳት ስህተት በቃ ማጥቃት እናሳስረዋለን፣ እንትን ፒቲሽን ይሰብሰብ። እሺ ጋሽ ከሌ ፕሬዝዳንት ከሌ እርሶ ምን ይላሉ? አንድ ግለሰብ ሚዲያ ላይ ወጥቶ እንደዚህ ይላል፣ እናሳስረው እንዴ እንግደለው እንዴ ምናምን። ይሄ ወንጌል አማኝነት ካልቸር ነው ወይ? ሰውን ማሳደድ በፍቅር አናቱ ላይ እሳት ታስቀምጣለህ አይደለም ወይ የሚለው ወንጌላችን?
አሁን የሆነ ሐሰተኛ ነቢያት ክስ እየከሰሱን ነው ያሉት። ሰሞኑን እስር ምናምን ሊከሰት ይችላል። በእኛ ህይወት ያሳስራሉ። በጣም ብዙ ሰው ነው የሚያሳስሩት። ለምንድን ነው ሐሰተኛ ነቢያት ክስ የሚከሱት? አቡናን የሚከሱት ምናምን የሚከሱት ለምን? አቡና እውነቱን በተናገረ ቁጥር ገቢያቸው ይቀንሳል፣ ሰሚያቸው አዳማጫቸው ይቀንሳል። ከእኔን ካላስወገዱ፣ እኔን ከሚዲያ ዞር ካላደረጉ በስተቀር የሚፈልጉትን ነገር ማግኘት አቺቭ ማድረግ አይችሉም ሐሰተኛ ነቢያት። ስለዚህ ክስ ይከሳሉ። አየህ። ትክክለኛው ግን መጽሐፍ ቅዱስ ላይ ያሉ ሐዋርያት ከሳሾች ነበሩ ወይ? ሐዋርያት ተከሰው ይቀርቡ ነበር እንጂ አይከሱም። ስለ ወንጌል ነው ሰውን የምትከሱት አይደለም። አሁን ላይ በክርስቶስ ካለው ህይወት ይልቅ ይሄ ተቋማዊ ቅርጹ ይሄ ተቋምን እጅግ አዋዶ ማሳየት፣ ተቋምን መሰረተ ክርስቶስ የሚባልን ተቋም ቤተክርስቲያኗን አይደለም። ቤተክርስቲያኗንማ እውነትን ስትናገር፣ ጽድቅን ስትናገር፣ በአደባባይ እንትን ስትል ይሄ ተቋማዊ ቅርጽ ነኝ መሪ ነኝ የሚሉት ፕሬዚዳንቱንና ዋና ጽህፈት ቤቱ ባንክ አካውንት እንዲዘጋባት አደረጉ። ቤተክርስቲያን ከእውነት ጋር ስትቆም ተለያይቷል። ተቋምና ቤተክርስቲያንን ለይታችሁ ቆሙ። ቤተክርስቲያን ማለት በክርስቶስ ኢየሱስ ድነው የተሰበሰበው ማህበረሰብ ነው። በቃ አለቅ እና እነ ኤፍሬም ጠንክር አንድ ወንጌላዊ ይዘው ሙሉ መካነ ኢየሱስ ከኛ ጋር ነው እያሉ ነው ያሉት። ስም ያወራን የነበረው እንትን ማውራት እንችላለን። አሁን ሰሞኑ ከዛ ቀጥሎ አንድ ድምፅ ላሰማችሁ። አዎ እኔ ጸጸተኝ እንዴት ብለው እነሱ ቁጭ ብለው አንተ እግር ስር ታብታብ እያደረጉ ከመማር ትእዛዝ ስሰጣቸው ዝጉና ውጡ ስትል መውጣት፣ አፋቸውን ዝጉ ስትል መዝጋት ሲገባቸው ትእዛዝ መቀበል ከአንተ ሲገባቸው ማን ናቸውና ነው እነሱ አንተን ኢንቨስቲጌት የሚያደርጉ? አንተን አስቀምጠው ከየት የመጡ ሰዎች ናቸው እነዚህ? አንተ ከየት የመጣ ነህ ልትባል አትችልም። ሁላችን የምናውቃለን። ቤተክርስቲያንም የሾመች ኃላፊነት ላይ ያለ ሰው ነህ አክቲቭሊ። አሁን አንተ የምትናገረው ንግግር አንተ ከማንም የተሻለ አንተ ቤተክርስቲያኒቷን ወካይ ነህ። አንተ ለምን አክቲቭሊ ቤተክርስቲያን እየመራ ያለ ሰው ስለሆንክ ማለት ነው። በቤተክርስቲያኒቷ መዋቅር ሰው ያለ ሰው ስለሆንክ፣ ተቋሟ የምታውቅ ሰው ስለሆንክ። ሱሌይማን የአንድ አጥቢያ ቤተክርስቲያን ወንጌላዊ ነው። ወንጌላዊ ከሆነ እርግጠኛ አይደለም ስለ ወንጌላዊነቱ። ወንጌላዊ ከሆነ ግን የአንድ አጥቢያ ቤተክርስቲያን ወንጌላዊ ነው። አለቅ። የሁሉም ሉተራን ተወካይ አይደለም። እነ ዴቭ ውጪ ናቸው አይደል? ኤፍሬም ጠንክር አንተም ውጭ ሀገር ነው ያለው። መሬት ላይ ያለችዋን የፕሮቴስታንት ቤተክርስቲያን ልትወክል አትችልም። ውጭ ሀገር ነው ያለው። አንተ ምንድነው? አንተም ውጭ ሀገር ነው ያለው። ዴቭም ውጭ ሀገር ነው ያለው። ውጭ ሀገር ባለ ማለት ይሄ ሪዞርት ባለ ሪዞርቱ ይሄ የፈረሰው ሪዞርት፣ አንተም ስደተኛ የሰው ሀገር ነዋሪ ነህ። አሁን ኢትዮጵያ ውስጥ ያለችው ቤተክርስቲያን እነዚህ ሰዎች አታውቃቸውም ካል ኢትዮጵያ ውስጥ ያለው አንተ ወንጌል ፕሮቴስታንት፣ ኢትዮጵያ ውስጥ ያለው ፔንቴኮስታል አንተን አያውቅህም። የምን ቸርች ተወካይ ነህ? ማን ያውቅሃል? አንተ የት ትታወቃላችሁ እናንተስ? እና ሁሉም ሰው ተመሳሳይ ችግርን ይዞ ነው እንግዲህ ሚዲያ ላይ ወጥቶ ሌላውን የሚከሰው። በሚከሱበት በእያንዳንዱ ነገር የሚከሰሱ ሰዎች ናቸው እንግዲህ ከሳሽ ሆነው ቁጭ ያሉት እዚህ ሚዲያ ላይ። እና እኔ እንደኔ እንግዲህ ራሳቸውንም ለመከላከል እነ ዴቭ እንትን የሚሉ ሰዎች አይደሉም፣ ተፍ የሚሉ ሰዎች አይደሉም። እነሱ ማታ ገብተው ሀሳብ ይሰጧቸዋል ብዬ አስባለሁ። ግን እስከዚሁ እውነቱን እንድታውቁት ብዬ ነው። አንድ ነን አንድ አድርገን የሚል መዝሙር ልጋብዛችሁ ወዳጆች። አንድ አድርገን የሚል አንድ እግዚአብሔር ያደርገን እንጂ አንድ አይነት ቁርጥ አንድ አይነት እንደ ሳሙና ፋብሪካ ተመሳሳይ አይደለንም። አማን ሻሎምና ኤፍሬም ጠንክር ይለያያሉ። በቃ እኔ የአጋንንት ትምህርት ነው ብዬ ነው ማምነው የአማን ሻሎምን ትምህርት ያለ ሰውዬ ዛሬ ከአማን ሻሎም ጋር አንድ ሆነው ሉተራውያን እነዚህ ሉተራውያን ብሎ ወደ ሉተራውያን ጥቃትን ማድረስ ኦርቶዶክሶች ብቻ ስለወደዷቸው ኦርቶዶክሶች ብቻ ስለተቀበሏቸው እናንተን ለመናገር ጴንጤቆስታልን ለመናገር ኦርቶዶክሶች ሉተራውያን ይሻሉናል ብለው እንደ ማጥቂያ ተጠቅመውባችሁ ሊሆን ይችላል። ፖለቲካውን ሳላቀርች አይደለም፣ ፖለቲካውን አውቀዋል። እዚህ ሚዲያ ላይ የሚሰራውን ፖለቲካ ጠንቅቄ አውቀዋለሁ። ለምሳሌ
እኔ እናንተን ለማናደድ ኦርቶዶክሳውያን ወዳቸዋለሁ ምናምን ብል ትናደዳላችሁ። እኔ ኦርቶዶክሳውያን ወዳቸዋለሁ፣ አከብራቸዋለሁ፣ በጣም ነው የምወዳችሁ ምናምን ብል ትናደዳላችሁ። የምትናደዱት ግን ምንም ክፉ ስለተናገርኩ አይደለም፣ ወይም ውሸት ስለተናገርኩ አይደለም። እነሱን መውደድ እናንተን መጥላት ስለሚመስላችሁ ነው። አለቀ። እኔ ኦርቶዶክሳውያን ወዳቸዋለሁ፣ ጴንጤዎችንም ወዳቸዋለሁ። እዚህ ሚዲያ ላይ ግን ዘጥ የሚሉ የጥላቻን የክርክርን የመተኳኮስን አጀንዳ ካላረገቡ ጥቅም የማያገኙ ተደማጭ የማይሆኑ በጎችን የማያስከትሉ ሰዎች ኦርቶዶክስ በተጠላች ቁጥር ነው ኦዲየንሳቸው የሚጨምረው። ለዛ ነው ኦርቶዶክስ ቤት ጴንጤን የሚጠላ ፕሮቴስታንትን እጅግ የሚያስጠላ። አሁን ለምሳሌ ጴንጤ ከምትሆንና ከምትሞት ብሎ የሚጠይቀውን የልደትን ጥያቄ በጣም ነው የሚደብረኝ ሳይሆን ሪቴት ነው የሚያደርግ። በቃ ሪቴት ነው የሚያደርግ፣ ሪቴት ነው የሚያደርግ። ልደት የሚጠይቀው ጥያቄ ኦርቶዶክስ ጴንጤ ከምትሆንና እንደዚህ አይነት ንጽጽር አይቀርብም። በቃ ሰው አመነበትን ያምንበታል። በቃ ገባ። እኔ ወጥቼ አሁን ወጥቼ የሆነ ጴንጤ ቸርች ላይ ከምትሞትና ኦርቶዶክስ ከምትሆን ምን ደስ ይልካል ብል አክቹዋሊ የሚመልስልኝ ከቸርች የሚወጣ የአንድ ፕሮቴስታንት እምነት አረ ብሞት ኦርቶዶክስ አይሆንም ሊለኝ ይችላል። መልስ ቪዲዮ አድርጌ ብለቅልህ ግን ጥላቻ ነው፣ ሌላ ታሪክ የለውም። ሰው የምርጫ ውጤት ነው። ገባ። አሁን በዚህ ያክል ጥላቻን መስበክ፣ ጥላቻን ማንገብ፣ ቪዲዮ ኮንቴንት አድርጎ ሞት ከፕሮቴስታንትነት ሞት ይሻለኛል ምናምን አይነት እንትን አያስፈልግም እንዴ። ከኦርቶዶክስነት ሞትን የሚመርጡ ሰዎች እኮ አሉ። ከኦርቶዶክስነት ሞትን የሚመርጡ ጴንጤዎች እኮ አሉ። እንዲህ ኦርቶዶክስ ከመሆን የሚሉ እኮ ሰዎች አሉ። እነዛ ሰዎች ልክ አይደሉም እያልኩ ነው። ልክ አይደሉም። ለዛ ነው እኔ እነ ተመስገን እነ ደምረው ሃይማኖታችንን ቀየርን ሲሉ በጣም ጠላት አልሆንኩባቸውም። እነዚህ ሰዎች አትሊስት ሙስሊም አልሆኑም ስላችሁ ምርጫ ነው። ከፈለገ ሰው ሙስሊም መሆን ይችላል፣ መብቱ ነው። ግን አትሊስት ስላሴ አማኝ ውስጥ ነው ያሉትኝ። በአብ በወልድ በመንፈስ ቅዱስ ምታምን የኦርቶዶክስ ቤተክርስቲያን ጥንታዊ ቤተክርስቲያን ውስጥ ነው የገቡትኝ። ቢያንስ እነዚህ ሰዎች በክርስቶስ ኢየሱስ ወንጌል ምታምን ቤተክርስቲያን ውስጥ ነው የተጨመሩትኝ። ኤቲስት አይደለም የሆኑት፣ ከሃይማኖት አይደለም የወጡት። ሃይማኖት ግን መንገድ ቀይረዋል። ይቺ ሃይማኖት ነው የምታዋጣኝ፣ ይቺ ሃይማኖት ነው የዘላለም ሕይወት የምትሰጠኝ ብለዋል። አትሊስት በዛን ያክል ደረጃ ሰውን መረዳት አለባችሁ። ሰው ኮንቨርት አድርጎ መብቱ ነው። አንድ ሰው ኮንቨርት አድርጎ ወደ ፕሮቴስታንት መምጣት መብቱ ነው። በቃ መብቱ ነው። ሲለውጥ ግን አሳዳጅ አልሆንበትም። በቃ የትኛውም ሃይማኖት ውስጥ ሲሄድ አለቀ። እኔ ተሙ ኦርቶዶክስ በሚሆንበት አዝማሚያ ላይ ከጆዬ ጋር ከጆዬ ጋር ከጀርሚ ጋር አንድ ላይ ሄደን ምሳ ተገባብዘን ፍሬንድሊ አፕሮች ተጠቅሜ ጠይቄዋለሁ። የምር ግን አምነህበት ነው? የምር ግን ተሜ ኦርቶዶክስ መሆን የዘላለም ሕይወት ይሰጣል ብለህ አምነህ ነው ብዬ በቃ ጠየቅኩት እንጂ አምነህ ነው በልህ እንዳይሆን የሆኑ ሰዎች ስላናደዱክ እንዳይሆን እዚህ ቤት ውስጥ ተገፍቻለሁ ብለህ ወደዛ ወጥተህ እንዳይሆን ስለው አይደለም በቃ አይደለም ስለተገፋው አይደለም አምኜበት ተምሬ ነው ምናምን አለኝ። አምነህበት ነው you can do it። ከዛ ኮመንት ላይ አላሳደውም፣ አልሰድቦም፣ አንፍሬንድ አንፎሎም አላደረኩትም። ፍሬንዴ ነው፣ ስቲል እስካሁን ፍሬንዴ ነው። የተመስገን የኔ ፍሬንድ ነው፣ ቲክቶክ ላይ ማለት ፍሬንዴ ነው። አላሳደድኩትም። ለምን ይሄ ልጅ ከሃይማኖት ተሰነካክሎ ቢወጣስ? ወዳጆች ከሆነ ሃይማኖት ተሰነካክሎ ወጥቶ አጫሽ ቃሚ ጠጪ በቃ እንደፈለገ የሚሆን ዘልዛላ ቢሆንስ? አትሊስት ያያችሁት እኮ ቤተክርስቲያን ውስጥ ነው። የተሳሳተ ነው ብላችሁ የፈለጋችሁትን ብታስቡ ይሄ ልጅ ያለው ቤተክርስቲያን ውስጥ ነው። የሆነ አመፅ ጎዳና ውስጥ አሁን ሰሞኑን የሚያራግበውን ጥላቻ ሳስሰማ ሪቴት አድርጎኛል። እውነቱን ለመናገር በጣም በቃ የደበረኝ ይታሰር ምናምን ባልልም በጣም ተመስገን አዳር ጸሎት ላይ የሄደ ልጅ የመሰረተ ክርስቶስ ቤተክርስቲያንን ጠንቅቆ የሚያቃት ልጅ ነው። በደንብ ነው የሚያቃት ቤተክርስቲያኗን መሰረተ ክርስቶስን በልጅነቱ ያደገባት ነው። ሆሞሴክሹዋል እንደሌለ ያቃል፣ አመፅ እንደሌለ ያቃል፣ ነውር እንደሌለ ያቃል። አዳር ጸሎት ተብሎ እንደዚህ አይነት ርኩሰት እንደማይደረግ ከህሊናው ጋር መጣላቱ ነው የደበረኝ። ኦርቶዶክስ ስለሆንክ ለኦርቶዶክሶች እየዋሸህላቸው ለኦርቶዶክስ እየዋሸህላት ለኦርቶዶክስ የሆነ ነገር እያደረክላት ከኦርቶዶክሳውያን ለሚገኝ ጥቅም ተብሎ የሚደረግ ከሆነ የአመፅ ከተመስገን ጋር ልስማሙ። ለምን ጴንጤን እናውቀዋለሁ፣ እንደዚህ አይነት አመፅ የለም።
ኦርቶዶክሳውያን ተሰሙኛላችሁ። እንደዚህ አይነት አመጽ የለም። በመካከል ላይ አንዳንድ በሽተኞች ሊኖሩ ይችላሉ። ያ ማለት ግን ሁሉም የሃይማኖቱ ተወካዮች በሽተኝነትን ወይም ይሄ የሚባሉ ተመሳሳይ ጾታን የሚደግፍ አለ ማለት አይደለም። በዚህ ደረጃ እንደ ኢትዮጵያ ልጠረጥሩን ሁሉ አይገባም። ልጠረጥሩን። አዎ አሜሪካ ያሉት ወስነዋል፣ እሱን እንቃወማለን አብረን። አዎ ኢሮፕ ያሉ አንዳንድ የፕሮቴስታንት እምነት መስራች ነን የሚሉ ግለሰቦች አመጹን ደግፈዋል። እኛ ኢትዮጵያውያን ግን ይህን ነገር አልተቀበልንም እና እንደዛ ሲል እኔ ተመስገን በደንብ ነው ደበረኝ። በእውነት ደውዬ ለጓደኞቼ እኔን ተመስገንና ደምረው በጣም ማዝንላቸው እራራላቸው ነበረ። አሁን ግን በቃ የሃይማኖት ጥላቻቸው ባሰ። አሁን ኢዮብ ዘሚካኤል እንደዚህ አምሮ በፕሮቴስታንት በማይናገርበት ኦርቶዶክስ ሆኖ የኖረ የተፈጠረ ያደገ ልጅ እንደዚህ ኦርቶዶክስን ጴንጤን አምሮ በማይጠላበት ጴንጤነትን በደንብ የሚያውቁ ሰዎች በዚህ ያክል ጥላቻ ማውረድ የለም። ትምህርቱን መሞገት መብታቸው ነው። ስህተት ውስጥ ነበርኩ ማለት መብታቸው ነው። ግን የሌለን እንዳለ አድርጎ ማውራት አመጽ ነው። አለቀ። ብልግና ነው። ጥቅም ፍለጋ ነው። ኦርቶዶክሳውያንን አስደስታለሁ ብለህ ነው እንደዛ ያልከው። ኦርቶዶክሳውያን በዛ መደሰት ማቆም አለባችሁ። ለጴንጤ ጥላቻ የሚናገር ሰው ስትመለከቱ እንዳትደሰቱ። ትምህርትን አንስተው የሚሟገቱ ልጆችን አክብሯቸው። ትምህርት አንስተው የፕሮቴስታንት ትምህርት ከዚህ አንጻር ልክ አይደለም፣ ከዚህ አንጻር ሲኦል ነው የሚከተው ቢሉ እነሱን ስሟቸው። ማስረጃ የሚያመጡ ሰዎች፣ ሰነድ የሚያቀርቡ ሰዎች፣ መረጃ እያስደገፉ የሚያወሩ ሰዎቻችሁን አክብሯቸው። ከዚህ ባለፈ ግን እንቶ ፈንቶ ሐሜት፣ ወሬ፣ አመጽ መተው ሃይማኖት ከሃይማኖት ጋር ለማጣላላት የሆነ መሬት ላይ በሰላም እንዳንኖር አንዳችን ሱቅ ኖሮን አንዳችን ከሱቅ ማንገዛበት መሬት ላይ ሰላማዊ ህይወት የማንኖርበት ነገርን የሚያደርጉ ሰዎች እንትን በሉ። ያሳየን ቪዲዮ ውሸት ነው። አይ ቲንክ እሱ ቪዲዮ የፕሮቴስታንት ቸርችን የተባለው ቪዲዮ አንደኛ ቪዲዮ ወደ ምእመን ሲዞር አልሰማችሁም? ቀላል እኮ ነው። የሆነ አዳራሽ ውስጥ ማይክ የሆነ ሰውዬ ይዞ አጋባቸዋለሁ ብሎ ቪዲዮ ቢሰራ ቀላል ነው። ምእመን አይታችኋል ወይ? ቤተክርስቲያኗ ስም አላት ወይ? ያቺ ቤተክርስቲያን ያንን ነውር ስታደርግ የተባለች ቤተክርስቲያን ሙሉ ወንጌል የሚል ስም አላት ወይ? ቃለ ሕይወት የሚል ስም አላት ወይ? መሰረተ ክርስቶስ የሚል አንብባቸዋል? እንትን ፑልፒቱ ላይ የቤተ ክርስቲያን ሎጎ አይታቸዋል? ምንም የለም። ቪዲዮ ምንም ማስረጃ የለውም እኮ። ዝም ብሎ የሆነ ቦታ ላይ እርኩሰታቸውን አመፃቸውን ለማስፋፋት እነዚህ ሰዎች የሚሰሩትን ድራማ ጴንጤ እንደዚህ ያደርጋል አይነት ብሎ ጴንጤ እንዳጸደቀላቸው አድርጎ ጴንጤን መስበር፣ ጴንጤን ማማት ትክክል አይደለም። በደንብ ነው። አሁን ይኸው ስንት ቪዲዮ ወረደብኝ መሰላችሁ? ስለ ሆሞሴክሹዋል ያወራሁት ቪዲዮ ማለት ነው። እየተቃወምን ነው። በቻለው መጠን እንጸየፈዋለን ይህን ጉዳይ። አንዳንድ መሪ ነን የሚሉ ሰዎች ሄደው ስለተፈራረሙ እየተቃወምናቸው ናቸው። ባለስልጣን ስለሆኑ ዝማል። ቤተክርስቲያን ራሱ ይችል ነገር ልንገራችሁ። እነ ስዩም አንቶኒዮስ ቤተክርስቲያን፣ እነ ዶክተር ስዩም አንቶኒዮስ ቤተክርስቲያን ለቡ መሰረተ ክርስቶስ ትባላለች። እላይ ያሉት አስተዳደሮች ስዩም አንቶኒዮስ ዶክተር ስዩም አንቶኒዮስን ከአባልነት ሰርዘናቸዋል ብለው በእሁድ ፕሮግራም ላይ ምዕመናን በተሰበሰቡበት የእግድ ደብዳቤው እንዲነበብ ሰጥተዋቸው ነበር። ምን እንዲነበብ? የእግድ ደብዳቤው። ድርሱዬ እንዴት ነው እንድማለ ያቺ አረብ ሀገር ያለችው እዛ ዱባይ ያለችው ሴትዮ አንተን አሳጣኝ ብላ በቃ ጠምዳ ያዘችኝ በሐሰት በውሸት። አንተ አትደውልልኝ፣ አታናገረኝ፣ እኔ እንዳፋቷት አንተ ሙሉ ሰው ነህ። እኔ አሁን ሳይክ እኮ ነው ትዝ ያለኝ። አለቅህም አለችኝ ያቺ ሴትዮ ድርሱ አለቅህም አለች። በግድ ልታገባ ማለት ማታ ቃታለ። ስሟን አልጠራም፣ ለእሷ ክብር ነው የሚሆነው። የኔ ስሟን ብጠራ አልጠራም የእሷን ስም። እና ህዝቡ በተሰበሰበበት ደብዳቤ እንዲነበብ የእግድ ደብዳቤው ለቤተ ክርስቲያን ተሰጠ። ቤተ ክርስቲያኗ ቁጭ ብላ ተወያየችበትና ስዩም አንቶኒዮስ ማለት 44 ዓመት ያገለገለ ሰው ነው። አንድ ቀን የባህሪ ስህተት ወይም የባህሪ ግድፈት ተገኝቶበት እሷ እኮ ነው የምልሽ ሰኒ የክርስቶስ እና የባህሪ ግድፈት ተገኝቶበት አንድም ማስጠንቀቂያ ከቤተ ክርስቲያን ያልተሰጠው ሰው ነው ስዩም አንቶኒዮስ። በዛ ላይ ደግሞ ኢትዮጵያ ውስጥ የሚታወቀው ውርጃን በመቃወም ሴክሹዋል ፒዩሪቲ ላይ በቅድስና መኖር፣ ከጋብቻ በፊት ሴክስ አታድርጉ ወጣቶች እያለ የሚያስተምር ሆሞሴክሹዋልን በተመለከተ በጣም እንደውም ኦቨርዶዝ የሆነ ትምህርት ቢሰጥ ሰው ነው። እኔ አሁን ስዩም አንቶኒዮስ መብራት ጠፋ።
መብራት ጠፋ። ዲሳፒር ያደረገው አንድ መብራት አለች፣ ቻርጅ እስካላት ድረስ ትበራለች። ቆንጆ መብራት አለች። እቺ እንደውም ጸዴ ናት መሰለኝ። ትንሽ አይን ራሱ ትከብዳለች። እና ስዩም አንቶኒዮስ እንትን አለች እና ቤተክርስቲያኗ የሰጠችው መግለጫ በተሰሙ የሚደነቅ ነው። አናግደውም አለች ቤተክርስቲያኗ፣ አናግደውም። አሁን መጥቻለሁ ወገኖች፣ ይታየኛል ፊቴ። አናግደውም አለች። ለምን? ይሄ ዝርዝር 8 ነው 7 አንቀጽ ገልጻ ቤተክርስቲያን አናግድም አለች። የለቡ መሰረተ ክርስቶስ አጥቢያ ማለት ነው። አመራሮቹ ናቸው ችግር ያለባቸው፣ መጀመሪያ ነግረናቸዋል። ከዛ እነዛ አመራሮች የውሸት ሰውየውን ስለከሰሱት፣ የውሸት ሰውየውን ስለወነጀሉት ቤተክርስቲያን አንቀበልም ስትል ምን አደረጉ መሰለች? ስልጣን ላይ ስላሉ ደብዳቤ ጽፈው የለቡ አጥቢያ ቤተክርስቲያን የምትጠቀምበትን የንግድ ባንክ የባንክ አካውንት በጠቅላላ አዘጉባቸው። ወንጌላውያን ደሞዝ እንዳያገኙ፣ መጋቢዎች ደሞዝ እንዳይከፈላቸው፣ የራሳቸው አስራት ሁሉም ይመስለኛል። የፕሮቴስታንት ቤተክርስቲያን አወቃቀሩ እንደዚህ ነው። አጥቢያ ቤተክርስቲያኖች ከምዕመኖቻቸው አስራትን መባም ሰብስበው ለዋና ጽሕፈት ቤቱ 10% አስራት ያወጣሉ። ዋናው ጽሕፈት ቤት የሚተዳደረው የሚደጎመው በአጥቢያ ቤተክርስቲያን ከሚያገኘው ገንዘብ ነው። ከሁሉም አጥቢያ ቤተክርስቲያን ገንዘብ ይሰጣቸዋል። በዛ ነው የሚኖሩት። መብራቱ መጣ አላቸዋል። መብራቱ መጣ የሚደጎሙት። ስለዚህ አጥቢያ ቤተክርስቲያን ህንፃ ቢገነቡ ከምዕመኖቻቸው ገንዘብ ሰብስበው ነው። ሰራተኞቻቸውን ደሞዝ ቢከፍሉ ከምዕመን በሰበሰቡት ገንዘብ ነው። ምንም ይረዷቸው ነገር የለም። አስተዳደራዊ ውሳኔ ለመወሰን ነው ዋና ሄዱ የሚያስፈልገው፣ ወይም እነ ዶክተሩ ያስፈለጉት ማለት ነው። የመሰረተ ክርስቶስ ዶክተርና መዋቅሩ ያስፈለገው አስተዳደራዊ ውሳኔ ለመወሰን ነው። ስለዚህ ቤተክርስቲያን ምንላት የለቡ ቤተክርስቲያን ነው እንጂ አስተዳደሩ ቤተክርስቲያን አይደለም። መዋቅር ነው። አስተዳደሩ መዋቅር ነው። ቤተክርስቲያን ማለት የለቡ አጥቢያ ቤተክርስቲያን ነው። መጋቢ አላት፣ ተመጋቢ አላት፣ ምእመን አላት፣ ህዝብ አላት። ያችናት ቤተክርስቲያን እና እንደዛ ነው። ቤተክርስቲያን ግብረ ሰዶምን አደግፍም ልላችሁ ፈልጌ ነው። በፍጹም የእንትን ቤተክርስቲያን። ስለዚህ አሁን አንዳንድ ሰዎች ይላሉ፣ በተለይ ታድሶነን ምናምን የሚሉ ሰዎች ይላሉ ግብረ ሰዶም በኦርቶዶክስ ቤተክርስቲያን ገዳም ውስጥ ግብረ ሰዶም አለ ምናምን ይላሉ። አርዩሹር አለ? ካለ በሰነድ የተደገፈ ማስረጃ አምጣ። ካለ በቪዲዮ ማስረጃ አምጣ። እየተስፋፋ ነው ካልከን ወሬህን አይደለም የምንቀበለው። ዓለም በማስረጃ ነው የምታምነው። መጠርጠር መብት ነው። የሆነ ሐሜት መስማት መብት ነው። ግን አለ የምትል ከሆነ ሰነድ አምጣ። ጥናት የተጻፈ ጥናት አምጣ። በቤተ ክርስቲያኗ የወጣ ይሆናል፣ በሌሎች አካሎች የወጣ ይሆናል። ጥናት ማስረጃ ያለው ነገር አምጣና ክሰስ። ያንተ ንግግር እንደ ፍጹም ማረጋገጫ ተቆጥሮ ግን እንትን አንልም፣ አናምንህም ነው። በቃ አለቀ። ልክ እንደዚሁ የኦርቶዶክስ ቤተክርስቲያን በገዳም ይህንን እርኩሰት አስፋፍታለች ብለው እንደሚከሱ እንደ አንዳንድ ክስ እንደሚያቀርቡ ሰዎች ሁሉ መሰረተ ክርስቶስ እንደዚህ አድርጋለች ስትሉ የአሜሪካዋ መሰረተ ክርስቶስ ያደረገችውን አይደለም ማምጣት ያለብን። የኢትዮጵያ ቤተክርስቲያን የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አድርጋለች ምትል ከሆነ አምጥተ ማስረጃ። አሁን እንደ ተመስገን የተሳሳተው ይሄ ነው። በቃ ተመስገን የተሳሳተው ይሄ ነው። የሆነ መድረክ ላይ የትዩን የማይታወቅ መድረክ ላይ ፓስተሪውን ፖስተሪውን የማይታወቅ ግለሰብ አጋብቻቸዋለሁ ተሳሳሙ ሲል ያለውን ቪዲዮ አምጥቶ እንደ ማስረጃ ማቅረብ አይቻልም። አለቀ። ኦርቶዶክስን መክሰስ አትችልም። ማስረጃ ካለ በጽሁፍ የተደገፈ ሰነድ አምጥተህ ክሰስ። በቃ እናምናለን። ልክ እንደዚህ ሁሉ ፕሮቴስታንትን በዚህ ርኩሰት ለመክሰስ ቢያንስ በሰነድ የተደገፈ ማስረጃ ያስፈልጋል። አለበለዚያ አንተ ሐሜት ነው፣ ወሬ ነው፣ ጥርጣሬ ነው፣ ስጋት ነው። በቃ እሱን እንደ ስጋት እንቆጥርልሃለን፣ እንደ ሐሜት እንይዝልሃለን። በቃ እንይዝልሃለን። ገባችሁ? ይህንን መካሰስ፣ ይህንን የጥላቻ መሰባበቅ እናቁም። ኦርቶዶክሳውያን አትሊስት እዚህ ውስጥ ያላችሁ ኦርቶዶክሳውያን ካደመጣችሁኝ ትበቃላችሁ። የሆነ ሰው ወጥቶ ሲከስ እውነት ነው ምናምን አትበሉ። ፓስተር ስዩም ፓስተር እላለሁ ማነው ዶክተር ስዩም አንቶኒዮስ ፓስተሮችም አሉ አይደል? ማስረጃ መጠየቅ አለበት። እሱ ዝም ብሎ ማውራት ሚዲያ ላይ ሀሌታ ላይ ወጥቶ ዝም ብለን ማውራት የለብን። ማስረጃ ማቅረብ አለብን። አለቅ ቪክተም ከሆንክ ተጠቂ
ከሆንክ እኔ እንደዚህ ሆኛለሁ እዛ ውስጥ ብለህ ማውራት ትችላለህ። የህክምና ማስረጃ አምጥተህ ተጠቂነትህን ገልጠህ ማውራት ትችላለህ። ከተጠቃህ ማለት ነው። ቪክተምን እናዳምጣለን። አንድ ሰው እኔ ላይ ጉዳቱ ደርሷል ካለ ተሰማዋለሁ። ግን ከአንድ ሰው ጉዳት ተነስተን ሙሉ ኦርቶዶክስን የሚያክል በጣም ጃይንት የሆነ ሃይማኖት ሙሉ እንደዛ ነው የሚል ክስ መክሰስ አንችልም። ለምሳሌ ባለፈው የተጠረጠረ አንድ የኢቢኤስ ላይ ምን ጋዜጠኛ ነበረ፣ ሶፎንያስ የሚባል ጋዜጠኛ። እሱ ሰውዬ ምን ብሎ ነው ጽሑፍ የጻፈው? ወደ ገዳም እገባለሁ። ምን አድርጎ ነው ወደ ገዳም የሚገባው? ራሴን ለማየት። በምንድን ነው የተከሰሰው? በዛ በቆሻሻ ነገር። ስለዚህ እሱ ገዳም እገባለሁ ስላለ ገዳም እንደገባ ባላረጋገጥንበት፣ ከዛ በኋላ ገዳም ገባው ስላለ በሱ የግል ስህተት ተነስተን ይኸው ኦርቶዶክስ እኮ ይኸው እንደዚህ ያደረጉ ገዳም ነው የሚገቡት አይነት ትምህርት መስራት አንችልም። አንድ ሰው ሊሳሳት ይችላል። በጣም ብዙ ክር አድርገው እንደዚህ አይነት ኃጢአት ውስጥ ያሉ ሰዎች ይኖራሉ። ኦርቶዶክስን ይወክላሉ ግን አይወክሉም። ጴንጤ ነኝ የሚል ፓስተር እንትና ነው ፓስተር የሚል እዚህ ርኩሰት ውስጥ የሚኖር በጣም ብዙ ጴንጤ ሊኖር ይችላል። ኢንዲቪዥዋሊ ተደብቀው ይህን አመፅና ርኩሰት የሚያደርጉ እነዚህ ሰዎች ግን ጴንጤን ሙሉ ይወክላሉ? አይወክሉም። ስኮላር ምናምን ስኮላርሺፕ ምናምን የምትለው ስኮላርሺፕ እኮ ታዲያ የሚሰጥክ ማን ነው? አሁን ወዳጅ አንድ ልጅ የጻፈውን ኮመንት አይቼ ነው ኤልጂቢቲኪውን ካልደገፍክ ስኮላርሺፕ አታገኝም። ይሄ ማስተርስን ፒኤችዲ ለመስራት ወደ ውጭ ለመሄድ እነሱ የሚያስተምሩ ከሆነ ይጠይቁሃል፣ ይሄን ነገር ተቀበል ብለው። ኦፍ ኮርስ መስዋዕትነት መክፈል አለብህ። ማስተርሱ ጥንቀር ብሎ ይቅርብ ማለት አለብህ። ይህ ማለት ግን የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ይህንን ጨለማ ይህንን ክፋት ትደግፋለች ማለት አይደለም። ስኮላርሺፕ ሲጀምር ተጻጽፈ ከውጭዎቹ ጋር የምታገኘው እና ዞሮ ዞሮ ይሄን ለማለት ነው። ሉተራውያን አላችሁ እነ ኦግስበርግ ምናምን አላችሁ። ዛሬ ጠዋት ቤት ተከፍቶባችሁ ነበረ፣ ሐሳብ ሲሰነዘር ነበረ። እናንተን በተመለከተ ሐሳብ መስጠት ከፈለጋችሁ 2 ደቂቃ ሰጣችኋለሁ። አንድ አድርገን የሚለውን መዝሙር ጋብዛችኋለሁ። አንድ ብትሆን አንድ አድርገን አትልም። በቃ የውሸት አንድነት ጥሩ አይደለም። አንድ ለመሆን መስራት፣ አንድ ለመሆን መታደስ፣ ወደ ትምህርት ፍጹምነት ራስን ማቅረብ፣ ራስን ማስተካከል ጸዴ ነገር ነው ወዳጆች፣ አሪፍ ነው። እንስተካከል፣ ወደ አባቶች ትምህርት፣ ወደ እውነተኛው ትምህርት እንመለስ፣ ሪፎርም እናድርግ፣ ራሳችንን ትምህርታችንን ፍጹም ክርስቶሳዊ እናድርገው፣ እናሻሽለው ምናምን ካልክ ጥሩ ነው። መመለስ፣ ማስተካከል፣ ማረም። ምክንያቱም ፕሮቴስታንት አይፈራ፣ መታደስ የሚፈራ ቤተ እምነት አይደለም። መስተካከል የሚፈራ ቤተ እምነት አይደለም። ቻሌንጅ የሚፈራ ቤተ እምነት፣ የሚያፍን አፋኝ ቤተ እምነት አይደለም። ፕሮቴስታንት ዝም በል ምናምን የምትባልበት አይደለም። ፍቅዬ እንዴት ነው ወንድማለ? ሰወጣ ደውልልኝ እሺ። እና ፕሮቴስታንት በለውጥ የሚያምን በመስተካከል በመታረም የሚያምን ቤተ እምነት ስለሆነ ለውጥን መፍራት፣ ለውጥን ማሳደድ፣ እንለውጣለን ብለው የሚሞክሩ ሰዎችን ማሳደድ ተገቢ ነው ብዬ አላምን። በቃ እናስተካክል። ተሳስተ ሊሆን ይችላል እኮ በቃ ከሳትክ እኮ ይሄ የክርስቶስን ትምህርት መሳት እኮ የዘላለም ሕይወትን መሳት ነው አይደል? የክርስቶስን ትምህርት መሳት እኮ ከእግዚአብሔር መንግስት መጉደል ነው አይደል? ወደ ፍጹም ወደ ሆነው ትምህርት ወደሚጠጋው ወደ እውነተኛው ትምህርት ለመጠጋት ልብንም መንፈስንም ማዘጋጀት ያስፈልጋል ብዬ አምናለሁ። ያስፈልጋል። በግድ አንድ ነን የምትሉት እነ ኤፍሬም ጠንክር ግን አንድ አይደለንም። በቃ አይደለም። በግድ አንድ ነን። የካውንስል ደግሞ እኮ የካውንስል መግለጫ እኮ አምጥተው ነው አንድ ነን የሚሉት። ካውንስል እኮ አሁን እኮ ነው ከካውንስል እኮ የኛ ጸብ እኮ በእድሜ ይበልጣል። ታውቃላችሁ? እዚህ ቲክቶክ ላይ ያለን ሰዎች ጸባችን ከካውንስሉ በእድሜ ይበልጣል። የኛ ጸብ ከቀለም ወርቅ ጋር ከነ ኤፍሬም ጋር ከዚህ ዳግማዊ ጥላሁን ከሚባል ሐሜተኛ ጋር ከሌሎቹ ጋር ያለን ጸብ በእድሜ ይበልጣል እኮ ከካውንስሉ።
እቺ ነገር ሙዚቃዋ ኮኮ አፍሪካ የሚለውን ሙዚቃ ይመስላል። እንግዲህ እነሱን የሰረቁት እኛ መስማት ማከብደን ኮኮ አፍሪካ ያው ምንም እነሱ ለሰረቁት እኔ የምሸማቀቅበት ምንም ምክንያት የለም። እንግዲህ ለኤፍሬም ይሄንን ቀርፋችሁ ነው አንድ አድርገን ይሄኛውን የሚዘምረው ኤፍሬም ነው። አንድ ነን ይላል ሲጀምር፣ አንድ ነን ይላል። ስሙት፣ አንድ ነን ከዛ መልሶ አንድ አድርገን ይላል። አንድ ነን ብሎ ጀምሮ አንድ ነን ብሎ ጀምሮ ይሄ ነው አሪፍ ፓርት። ይሄ ነው አንድ አድርገን ነው ማለት ያለብን። አንድ ነን ሳይሆን አንድ አድርገን። በቃ ብዙ ስለተለያየ አንድ አድርገን ልክ እንደ ጥንቱ የመዝሙሩ ሐሳብ ያው በዘር አንለያይ ነው። እኔ በራሴ አውዶ ስጀው ነው በዘር በጎሳ አንለያይ የሚለው አንድ እግዚአብሔር አንድ ያደርገን። በትምህርትም እግዚአብሔር አንድ ያደርገን። ጥሩ ወደ ትምህርት መቀራረብ ቢኖር ጥሩ ነው። ግን ውሸት ጥሩ አይደለም። ውሸት ጥሩ አይደለም። የጥምቀት ለድህነት ነው የሚል የሉተራን እምነት አማኝና አይ እምነት ብቻ ነው ለድህነት የሚያስፈልገው ጥምቀት አያስፈልግም እምነት ከጥምቀት የተለየ ነው ብሎ የሚያስብ ደግሞ የቀረው ቤተ እምነት ሐሳብ አንድ ነው በቃ አንድ ነን የሚል ሐሳብ መስራት ትክክል አይደለም። አንዳንድ ጉዳዮች ላይ እኮ ቤተክርስቲያን እኮ ተገነጣጥላ የቀረችበት ዓለም ላይ ያለችው ትልቋ ቤተክርስቲያን አንዷ ቤተክርስቲያን ለሁለት እንደዚህ ተሰንጥቃ በዚህና በዚህ ጋር የምትታይበት የትምህርት ልዩነት አለ። እነዚህ የትምህርት ልዩነቶች ባሉበት በዚህኛው ዓለም ላይ በቃኛ ሁላችን አንድ አይነት ነን ብለን ካውንስሉን እንደምሳሌ መጥቀስ አንድ አለ። ካውንስሉን ከጠቀስክ እኮ ዘይት ሻጩም አለ ካውንስል ውስጥ ዘይት የሚሸጠው አለ። ዘይት አልሸጥም ብሎ ግን ፈርሟል። ለምሳሌ እነዩ ጩፋ የስምምነት ውሉ ላይ ዘይት አንሸጥም ብሎ ፈርሟል። እነ ደረሰ በማስረጃ እግረኛው ሚዲያ ላይ በማስረጃ ጨውንም አሳይቷል። እግረኛው ሚዲያ ተክለ ሃይማኖት ጨውንም አሳይቶታል። ቲሸርትም ይሸጣል፣ ምንም ይሸጣል። ከዛ ትፈወሳላችሁ ተብሎ ነው። አሁን ሰሞኑ ቡርቴ ተአምራት የሚያደርግ ጨርቅ ብላ መሐረብ እየሸጠች ነው። ልክ እንደዛ መሐረብ ሻጩ ምንም አልሸጥም ብሎ ፈርሞ ይገባል፣ ግን ይሸጣል። በትምህርት አንድ ነን ብሎ ፈርመ ትገባለህ። የራስን ትምህርት ነው የምታስተምረው። አሁን
በስላሴ የማያምን ሰው ነበር። አሁን አግደውታል መሰለኝ። በስላሴ ትምህርት ማያምን ሰው የካውንስሉ ስምምነት ላይ በአብ ወልድ በመንፈስ ቅዱስ ማመን መሰረታዊ ትምህርት ነው ተብሎ ተቀርቧል። ፈርሞ ገብቶ ግን ውስጡን የኦንሊ ጂሰስ ትምህርት የሚያስተምር ሰው በካውንስል ውስጥ ታቅፎ እኮ ይኖራል። እንደዚህ አይነት ቤተ እምነቶች አሉ። የተጣራ ጉዳይ የለም። ካውንስሉ ጊዜ የሚፈልግ ይመስለኛል እንደዚህ አይነቱ አውጥቶ ለማጥራትና ለመቀየር ማለት ነው። ስለዚህ ብዙ ችግሮች ያሉበት ስለሆነ የእኛ ጉዳይ ሱባኤ ይዘን ወደ እግዚአብሔር የመመለስ፣ ወደ ክርስቶስ ኢየሱስ የመመለስ፣ ወደ ጽድቅ የመመለስ፣ እውነትን ማመን። አሁን 1000 ዓመት ትምህርትን ይዘህ ከርመክ 1000 ዓመት ይዘህ ከርመክ በትክክል ፍቄ 1000 ዓመት አምነው ከርመክ ውሸት እንደሆነ ስታቅ በህይወት መቀለድ የለብህም። ትምህርቱን ጥለህ ወደ እውነተኛ ትምህርት መጠጋት መቻል አለብህ። ስለዚህ እኔ ያው ሉተራውያንን አትንኳቸው። ያው ከነካቸዋቸው ደግሞ እኔ በደንብ ሰነዳችሁን አዘጋጅቼ ለምሳሌ እዛ ውስጥ ያላችሁ ማትስማሙ ሰዎች አላችሁ፣ በብዙ አይነት ትምህርት ማትስማሙ ሰዎች አላችሁ። ኢንዲቪጁዋሊ የእናንተን ደግሞ የትምህርት ልዩነት ዲቤት ያደረጋችሁትን ምናምን በማስረጃ ቪዲዮዎቻችሁን ሰብስቤ መጀመሪያ ታረቁ ብዬ እገባለሁ፣ ቪዲዮ ሰራለሁ ማለት ነው። እኔ ተረዳችሁኝ አይደል? ሉተራውያን ዝም ብለው ማስተማር ነው የፈለጉት። ሰላም ስጧቸው፣ ተዋቸው፣ በቃ እርሷቸው፣ በቃ ልጆችን እርሷቸው። እናንተ በትረሷቸው ዝም ብትሏቸው ልጆቹ ሰላማዊ ናቸው። 100 ሰው 200 ሰው ምናምን ያያቸዋል። እናንተ በነካካቸዋቸው ቁጥር፣ እናንተ ባዋረደቻቸው ቁጥር ግን ኦዲየንስ ትጨምሩላቸዋላችሁ። እዛ ውስጥ ያለ አሁን ባለፈው አንድ ልጅ ይቅርታ ጠየቀኝ። አንድ ያጎረሰ እጅ ይለኛል። እኔ መርዝ ያጎርሰከኝ እንደ ባለውለታ አልቆጥረኝ። አጎረስኩ ምናምን የምትሉኝ ሰዎች በቃ ውሰዱት፣ ጉርሻችሁን ውሰዱት። አውጣው፣ አጎረስከኛ አውጣው፣ ከአፌ አውጣው። ያው አፌን ከፍቻለሁ፣ እጅን ክተትና አውጣው። አጎረስኩ ይለኛል። ያጎረሰን እጅ ምናምን ያው ተፋውላችሁ። ያጎረሳችሁ አጎረስኩ ምናምን የምትሉ ሰዎች እዛው ተጎራረስ ራስህ ይችላል። እና ተዋቸው፣ በሰላም ያስተምሩ። ኢሹ ከሌላችሁ የምታስተምሩት የግል ትምህርት ከሌላችሁ ጸቡን የምትወዱት ከሆነ መብታችሁን መቀጠል ነው። ግን እነዚህ ልጆች በቻሉት መጠን በጣም ዲሰንት ናቸው። ድምፃቸው እንኳን ጮክ ብሎ የሚሰማ አይነት ልጆች አይደሉም። ስለዚህ እንደነዚህ አይነት ምስኪን ልጆችን መንካት ትክክል ነው ብዬ አላምን። እስቲ ያውጡና ድህነት ይወሰዳል አይወሰድም? እናንተ ውስጥ ጨርሱ መጀመሪያ። አይወሰድም እኮ ነው እሱ ላይ አብራችሁ ተስማምታችሁ እንደምትኖሩት ጥምቀት ላይ የግድ እነዚህ ልጆች ተስማምተው መኖር አለባቸው ብዬ አላምን። አንድ ትምህርት ጽንፍ ካለው በቃ ተቃራኒ ትምህርት የሚያስተምሩት ሌላ ትምህርት ተስማምተው የሚኖርበት ከሆነ የእነዚህም ልጆች ልዩነት ሊከበርላቸው ይገባል። አለቀና እኔ አሁን እንደው ምን ልላችሁ ነበረ? አንድ ልጅ ነበረ እዚህ ሚዲያ ላይ እሰድብህ ነበር አለ። ልሳን የሚናገር ልሳን ምላችሁ ልሳን የሚናገር አሁን የሚናገሩትን ልሳን የሚናገር የፔንቴኮስታል ልምምድ ውስጥ ያለ ልጅ ነው። ነቢያትን ስቃወም ያጣድፈኝ ነበር። ለካ ባለፈው እሱ ቤት ነው የገባሁት። እከሌ ኤልያስ ሉተራን ብሎ ስም ለጥፏል። ይሄ ልጅ ልሳን የሚናገር ምናምን የነበረ ልጅ ነው። ከዛ እነ ዴቭን እየሰማ በልጅነቱ ለካ የሉተራን ቤተ እምነት ውስጥ የተማረ ያደገ ነው። በልጅነቱ ሰንበት ውስጥ እዛ ትምህርት ቤት ውስጥ ሰንዴይ ስኩል ውስጥ የኖረ ልጅ ነው። ከዛ ይሄ ትምህርት ነው የሚያዋጣኝ ብሎ ፔንቴኮስታልነቱን እዛው አስቀምጦ ወደ ሉተራን አስተሳሰብ፣ ወደ ሉተራን ትምህርት ተቀላቀለ ማለት ነው። በገፋቸው ቁጥር በጣም ብዙ ናቸው መካነ ኢየሱሶች። እንደምታስቡት ባጃጆች አይደሉም። የምር ነው ስለተቀላቀሉ ነው እንጂ አሁን ተቀላቅለው የጴንጤ እንቅስቃሴ ውጧቸው ነው እንጂ እንዲህ ቢያራግፉት፣ አብዛኞቹ ሰዎች እንዲህ ቢያራግፉት፣ ጴንጤነትን ቢያራግፉት ውስጣቸው መካነ ኢየሱስ ነው። ውስጣቸው ብዙ ሰዎች አሉና እኔ እየጠበቅኩ ያሉት እንትን ቄስ አሉላ እስኪደውልልኝ ቄስ አሉላ ከደወለልኝ ወደ ቄስ አሉላ ራን
አይ ጂጂ እኔ በዚህ ሀሳብ ከአንቺ ጋር አልስማማም። እያየሁሽ ነበር ኮመንት ላይ ሜርሲን ይዘዝባችሁ ምናምን ስትይ ሁሉ አይቼሻለሁ ኮመንት ላይ። እኔ በሰው ነፃ ሀሳብ አይከፋኝም። እኔ ፍሬንድ ነሽ አንቺ፣ ዩ አር ማይ ፍሬንድ፣ ትመችኛለሽ፣ የፈለግሽውን ብታስብ ይመቸኛል። ግን በዚህ አቋምሽ አንስማማ። ሜርሲን ይዘዝባቸው ስትይ እንዲሰደቡ ፈልገሻል ማለት ነው። እንድትሰድባቸው ፈልገሻል። እኔ ካራገፍኩ መካነ ኢየሱስ ነው ነኝ። አስባችሁታል? እኔ ተጨምሬላቸው ጥሩ አይመጣም። እዚሁ ብቆይ ነው የሚሻላቸው እና እዚሁ ብቆይ ነው የሚሻላቸው እና ይሄንን ነው የምላችሁ። ስለዚህ በጣም ብዙ ሰዎች እየተመለሱ ነው። ባጃጅ ከመሙላት አልፈዋል። የተናቀች ነገር ናት። በነገራችን ላይ ዓለምን የምትወርሰው እንድታስታውሱት ብዬ ነው። ኢየሱስ ትንሽ ሰዎች ነው ጥሎ የሄደው ወደ ሰማይ ያረገው። በጣም ትንሽ ተስፋ የሌላቸው የሚመስሉ አንዳንዶቹ ቀራጭ እንደ ማቴዎስ ቀራጭ የነበረ ማቴዎስ መሀላቸው መቅረጫውን ትቶ ከስራ ከገበናው ከቢዝነሱ ላይ የተፈናቀለ፣ ሌሎቹ አሳ አጥማጆች፣ እዚህ ገባ የሚባል ሌላ ፕሮፌሽን የሌላቸው፣ ብዙ አንባቢ ያልሆኑ፣ ብዙ አዋቂ ያልሆኑ፣ ቤተ መቅደስ አካባቢ ላይ እድሜ ያላስቆጠሩ፣ ከውሃና ከአሳ ጋር እድሜያቸውን የጨረሱ ምስኪኖችን ትቶ ሌሎች አጋንንት የወጣላቸውን እነ መቅደላዊት ማርያምን 7 ምናምን አጋንንት ከውስጣቸው ተጎልጉሎ የወጣላቸውን፣ ሌሎቹም ደግሞ እንደምታውቋቸው ናቸው። እንደዚህ ተመሳሳይ አይነት ስራ ያላቸው እንደ ሐዋርያ ሥራ ምዕራፍ 3 ላይ ያንን ምዕራፍ 4 መጨረሻ አካባቢ ላይ ያንን ሽባውን ሰውዬ መቅደስ ላይ ፈውሰው በኢየሱስ ተነስ ብለው ካስነሱት በኋላ እነዚህ ያልተማሩ የገሊላ ሰዎች አይደሉም ምን ብለው የናቋቸው፣ ግን ኢየሱስ እግር ስር 4 ዓመት የተማሩ የሰለጠኑ በጣም እንግዲህ ኢየሱስ ትልቁ ኮሌጅ ማለት ኢየሱስ እግር ነው። የኢየሱስ እግር ማለት ሐዋርያት አልተማሩ ምናምን ስንል አሁን እንደ ዘንድሮ ጭፍን ሰው ምንም ያልተማረ ማለት አይደለም። ሐዋርያት የመጨረሻው ሌተስት ዩኒቨርሲቲ የኢየሱስ እግር ስር ነው የተማሩት። ኢየሱስን የሚያክል አዋቂ አስተማሪ የለም። የትኛው ቴዎሎጂ ኮሌጅ ሄደህ ትማራለህ? ኢየሱስ የሚያስተምረ ጌታ እሱ እኮ ራሱ ትምህርቱን ነው። እሱ ራሱ ህይወቱን ነው። ዝም ብሎ ስለ ህይወት ቃል አይደለም የሚያስተምር፣ ህይወት ራሱ ነው ያወራቸው። ለዛ ነው ሐዋርያው ቅዱስ ዮሐንስ ሲናገር ህይወት ተገለጠ አይተንም አላለ። በመጀመሪያ የሰማ ነው፣ በአይናችን ያየ ነው፣ በእጃችን የዳሰስ ነው። እርሱ ስለ ህይወት እንነግራቸዋለን አለ። እሱ ፐርሰን የሆነው ኢየሱስ ራሱ ፐርሰኑ ኢየሱስ አስተምሯቸዋል። ጽድቅን አስተምሯቸዋል። የእግዚአብሔርን መንግስት አስተምሯቸዋል። ወንጌልን አስተምሯቸዋል። አሁን የምንማራቸው እያንዳንዱን ትምህርቶች እነሱ ላይ ነው የተመሰረተው። ሐዋርያትና ነቢያት ላይ አይደለም ቤተክርስቲያን የተመሰረተችው፣ እሱ ያስተማሩ ትምህርት ማለት እና እኚህ ያልተማሩ የገሊላ ሰዎች አይደሉ። በሰው አይን ሲታዩ የተናቁ እዚህ ግባ የሚባሉ አይደሉ። አዩቸውና ናቋቸው። ግን የሮምን መንግስት ሼክ አደረጉት። ጦር ያለውን፣ በጀት ያለውን፣ ወርቅ ያለውን፣ ብዙ ግዛት ያለውን፣ ዓለምን ያስጨነቀውን የሮምን መንግስት አንቀጠቀጡት። ምን አይነት ሰዎች ስትል 120 የሚያክሉ በጸሎት ትንሽነት የቁጥር ትንሽነትን የምትንቁ ሰዎች ስላላችሁ ነው። ባጃጅ የሚያክሉ ስትሉ እናንተ ስለ ብዛት የምታወሩ ከሆነ ከሙስሊም አትበዙ። እዚህ ሚዲያ ላይ ከሙስሊም አትበዙ። ልንገራችሁ፣ ከሙስሊም አትበዙ። እስቲ 2 ሚሊዮን የገባ ጴንጤ ያለ እዚህ ሚዲያ ላይ 2 ሚሊዮን ፎሎወር ያለው ጴንጤ ሰው ታውቃላችሁ? እንዳልካቸው ዘነበ ነው 1 ሚሊዮን ምናምን አለው። 1 ሚሊዮን ምናምን ደግሞ ያለው ኦርቶዶክስም እያለ የነበሩ ሰዎች ስላሉ ነው። እርግጠኛ ነኝ ከግማሽ በላይ ያሉት ኦዲየንሶቹ በህይወት የሉም፣ ወይ አካውንታቸው ወይ ራሳቸው በህይወት የሉም። ከግማሽ በላይ ያሉ ሰዎች አክቲቭሊ 1.5 1.6 ሚሊዮን ያለው ጴንጤ ያለ ወንጌል እየሰራ ያለው አለ? የለም እኮ ወይ አካውንታቸው ወይ ራሳቸው የሞቱ ሰዎች ናቸው። ብዛት የእውነት መለኪያ አይደለም። ብዛት የእውነት መለኪያ አይደለም። ለዛ ባጃጅ የማትሞሉ ብላችሁ መናቃችሁ። ኤቢ የምትባል ግለሰብ በጣም ያሳፈርከኝ። እውነቱን ልንገርህ፣ እኔ እንዴ መጀመሪያ ራዕይ መጽሐፍን ይዘህ መተህ ስታስተምር ነፍስም አልቀረልኝም ስላንተ።
ጌታን ያከበርኩት ስላንተ ሳገኝህም ያለህ ትህትና ያለህ ድምፅን ቀንሰን የምታወራው ያው ትህትና ድምፅን ከመቀነስ ጋር ይያያዝ አይደለም። ለሰው ያለ ክብር መጽሐፍ ቅዱስን የምትረዳበት መንገድ ምናምን ደስ የሚል ነው። ስትወያይ ከነ መምህር በረከት ጋር ስትወያይ ምናምን መከባበር መቀባበል በጣም ነው ደስ የሚል የነበረው። አሁን ግን ፖስትክን አየውና ባጃጅ የማይሞሉ ምናምን ብለህ ሞክ ስታደርጋቸው አየውና አዘንኩኝ፣ በእውነት አዘንኩኝ። ጌታን አፈርኩብህ ማለት ነው። እዚህ ቲክቶክ ላይ ጨዋ አይበረክትም። የሃይማኖት ሰው ራሱ ሆኖ ጨዋ አይበረክትም። ጨዋ አይበረክትም። ይመጣሉ፣ ድምፅ ያለሳልሳሉ። የሚሰማው ጮክ ያለ ሰው እንደሆነ ሲያውቁ ባህሪያቸው ይበላሻል። ጥሩ ምናልባት ወይ አስመስለው ሊሆን ይችላል አላቅ ኦዲየንስ እስክታገኙ ስትመጡ በየኮመንቱ ሜንሽን የሚያደርጋችሁ ጀግና አንበሳ የሚላችሁ ኦዲየንስ እስክታገኙ ይሆናል ጨዋ የተጫወታችሁት። ከዛ ግን እነዚህ ምስኪኖች ላይ እየሄዳችሁበት ነው። ደምረው ለምን በሌላ አካውንት እያየኸኝ እንደሆነ አውቃለሁ። እኔ አሁን ከአንተ ጋር ምን አወራለሁ ወንድም ደምረው? እኔ አሁን ከአንተ ጋር ምን አለኝ? ጌታ ይባርከው። ስነግረው ራሱ ካንስል አደረገው። እግዚአብሔር ይስጥ። በሌላ አካውንት እያየን ምን እያለ ነው ብሎ ለደምረው በሌላ አካውንት እያየን አይደምረው። ሁለት አካውንት ሁለት ጉርጓድ ያላት አይት። እኔ የምላችሁ ወገኖች እዚህ ውስጥ ያላችሁ ሰዎች አቤል አቡና የሚል አካውንት እኮ ከፍቻለሁ። ሌላ አካውንት ይሄ አካውንት ምናልባት ሊዘጋ የሚችል መሰለኝ ስጠረጥረው። ይዘጋ የታባቱ እኔ ምንም አይመስለኝም። ይዘጋ አይደለም አካውንቴን ህይወቴ ራሱ እስኪዘጋ ለማምነው ነገር መኖር አይነት ሰው ነው እና ከቻላችሁ ያንን አካውንት ፎሎ አድርጉት። 10,000 ሰው ፎሎ አደርጋለሁ። ያው ስፔሻል ነገር ኖሮኝ አይደለም ፎሎ አደርጋለሁ። 10,000 ሰው ፎሎ አደርጋለሁ። ቃል ልግባ እስቲ 10,000 ሰው ፎሎ አደርጋለሁ። መጀመሪያ ፎሎ ያደረጋችሁኝም በጠቅላላ ፎሎ ባክ መልሳለሁ። እኔ መለስኩ አልመለስኩ በህይወታችሁ ጠብ የሚል ነገር አይኖርም። አንድ ፍሬንድ ይኖራችኋል እንጂ የተለየ ነገር የለም። ግን ፎሎ አድርጉኝ ያንን አካውንት። ባለፈው ይሄ ፊት ለልመና አይሆንም ምናምን ብዬ የሰራሁት ቪዲዮ ላይ ከታች አቤል አቡና የሚል ሜንሽን አድርጌዋለሁ ከታች አካውንቱ። ያው እኔ እኮ ችግር እኮ ስለሆነብኝ ነው ሜንሽን አድርጌዋለሁ ቪዲዮ ላይ። እዛ ቪዲዮ ከታች ገብታችሁ እንዴ ደርሶ አንተ እኮ ማለት ነው በቃ የጥንት ወዳጄ በዚህ ቲክቶክ ላይ ማናቸው ይሄንን ረዘም ያለ ፊት ኮስታራ ፊት ከማወቃቸው በፊት ምታቀኝ ወዳጄ እኮ ነው አንተ። ብጠፋም ባጠፋም ምንም ወዳጅነትን አይቀይረው። እሺ ወደ ሐሳባችን ይሄንን 100 አስገቡልኝ። ሜምበርሺፕ ነው እዚህ ጋር 15 ሰዎች እስቲ ሜምበርሺፕ ግቡ። ሌቭላችሁን ከፍ አድርጉት እስቲ እዚህ ውስጥ ገብታችሁ ይሄንን ልቧን ንኩና አንድ ኮይን ነው። ሜምበራችሁን ከፍ አድርጉት 15 ሰዎች 100 ምናምን እለፉ እስቲ። ከዛ ስትገቡ ሌላም ጊዜ ስትገቡ እቺን ሜምበርሺፕ ከፍ አድርጓት። ከዛ ሜምበርሺፓችሁን ከፍ አድርጓት እቺ። ከዛ ሜምበርሺፓችሁን ያደርግላችኋል። ሌቭል አለው። አሁን ወይኗ WF ወይኗ 24 ሜምበር 24 ናት። የጊፍት ፖይንታችሁን ነው ሊጽፍልኝ አይደለም። አሁን 90 ምናምን አለኝ። እንደገባችሁ እቺን ብቻ አድርጉልኝ። አንዳንድ ኮይን ናት እቺ። ስትሮንግ የሆነ ፋን ቤዝ ሲኖራችሁ በደንብ ይቆያል። ከዛ ላይ የሚላችኋል 10 ኮመንት የሰጠ የሚላችኋል። የጊፍት ነው እንደ 24ቱ ተጉዬን እኮ ፋራውንኩኝ እኮ እዚህ ጋር አለ። ያኛው የጊፍት ነው ሌቭል 4 አሁን ደርሱዬ ሌቭል 4 ነው። ሰላም ኮንሶ ሌቭል 16 ናት 16 ሌቭል ናት። ኤልቪ የሚል አካውንት 13 ወይም መቅዲ ሌቭሉ ነው እንደ ኤልቪ። ጆን 9 ላይ ነው ያለው። እሱን አሳድጉት እሺ። ሌቭላችሁን ከፍ አድርጉት። አንደኛ ሌቭል ፌቡ ናት። ፌቡ ሌቭሏ እዚህ ጋር በግሩፕ ይሄ በሜምበርሺፑ ማለት ነው ሌቭሏ በጣም ከፍተኛ እሷ ነው። ከዛ በኋላ ቪአይፒ ደግሞ የሆኑ ሰዎች አሉ።
እና ሱፐር ፋን የሚለውን ጆይን አድርጉልኝ የምትወዱኝ ሰዎች ሱፐር ፋን የሚለውን የምትወዱኝ ይሄ አውሮፓና አሜሪካ ያላችሁ ሰዎች ይሄ እዚህ እንትን እችን ደግሞ ቆርጣቸው ይሄ ሰውዬ ምናምን ሱፐር ፋን የሚለውን ፋን ውስጥ ግቡ እስቲ። ለምን መሰላችሁ? ላይቭ እንደገባ ቡስት የሚያደርገው ይሄ ነገር ሲሳካ ነው። እዚህ ውስጥ ተገቡና ሱፐር ፋን የሚል አለ። እሷን ሱፐር ፋኗን እንትን አድርጉልኝ። ችግር የለውም። እግዚአብሔርን እንፍራ የሚለው አካውንት ባለቤት ችግር የለውም። ምንም ችግር የለውም። እና ቴንኪዩ አቤል አቡና የሚል አካውንቱን ፎሎ አድርጉልኝ። እዛ አካውንት ውስጥ ገብታችሁ በቃ ሉተራውያንን ተዋቸው በእናታችሁ። በተለይ እዛ የፈረሰ ሪዞርት የምትሰባሰቡ ሰዎች ተዋቸው። ከኦርቶዶክስ ጋር መስማማት ከኦርቶዶክስ ጋር ጸብ ማብረድ ማለት ምንም ማለት አይደለም። ኦርቶዶክሳውያን በጣም ጸዴዎች ናቸው። ሃይማኖታቸው ላይ ምንም ማንንም አይሰሙም። እውነቴን ነው የምላችሁ፣ ግን ጸዴዎች ናቸው። ኦኬ ደሜ ምስኪን ሰው ነው። ደሜ ምስኪን ሰው ነው። ሱፐር ፋን እዚህ ውስጥ ነው። እዚህ ውስጥ ስገቡ ሱፐር ፋን የሚል አለ። እዚህ ልብ ቅርጽ ውስጥ ስገቡ እና ስትገቡ እዚህ ውስጥ እሱን ኮመንት ትጠብቃላችሁ። ቪዲዮ ዋች የሚል አለ። እሱን አፕዴት ስታደርጉት ሌቭላችሁም እየጨመረ ይመጣል። እኔንም ሰፖርት ያደርገኛል ማለት ነው። ላይቬ ጠንካራ እንዲሆን ሪፖርት ቢበዛም እንዳይሄድ ያደርግልኛል አድርገናል ማለት ነው። ጸዴ ነው፣ በቃ ጸዴ ነው። እና ወዳችኋለሁ። ተባረኩልኝ፣ ኑሩልኝ። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ከፈረሰው ሪዞርትም ጋር ቢሆን በሰላም ኑሩ። የፈረሰውም ሪዞርት ከሁሉም ሰው ጋር በሰላም ኑሩ። ሳቅ ውስጥ ጦርነት የሚጠቅመው ባለፈው ብያለሁ፣ መሳሪያ ለሚሸጡ ሰዎች ነው። ታውቃላችሁ አይደል? ጦርነት የሚጠቅመው መሳሪያ ለሚሸጡ ሰዎች ነው። እዚህ ሚዲያ ላይ ዲቤት እናደርግ የሚሉ ሰዎች መሳሪያ ሻጮች ናቸው። ህይወት አይደለም የሚሸጡት፣ ጽድቅ አይደለም የሚሸጡት፣ መሳሪያ ሻጮች ናቸው። ወደ ኦርቶዶክስ ያደርጋል መሳሪያ። ከዛ ከኦርቶዶክስ ደግሞ ሆኖ ወደዚህ ያደርጋል መሳሪያ። ከዛ ኦርቶዶክሳውያን ሰፖርት ያደርጋሉ። የኛ ድንበር አስከባሪያችን የትጥቅ ትግል መፍታት እናድርግ ደግሞ ይላሉ ራሳቸው መልሰው። ከዛ ይሰባሰባሉ። ስምምነቱ ፈርሷል፣ በዚህ ጉዳይ ላይ ደግሞ ዲቤት እናድርግ፣ ይተኮሳል። ቀጠሮ ይያዛል፣ ጦር ሜዳ ይወሰናል። ቴዲ ቤት የሚባል ዛላንበሳ ሜዳ ላይ እናደርገው ጦርነቱን ወይስ እንትን ላይ እናደርገው ይባል፣ ቤት ይመረጣል። የዮኒ ማኛ ተው፣ እሱ አርማጌዲዮን ይቅርብን፣ እንጨርሳለን። የዮኒ ማኛ ቤት አይሆንም። የዮኒ ማኛ ቤት አንገባ። አይ ቴዲ ሐዋሳ ጋር ይሻለናል። ቴዲ ሐዋሳ ደግሞ ጦር ሜዳ ቦታውን ያዘጋጃል። እዚህ ጋር ይኸው በሰበሰብኳቸው ህዝብና ህዝብታት ፊት ለፊት ተታኮሱ ይላል። ከዛ ኦርቶዶክስና ክርስትና በስላሴ የሚያምኑ ሰዎች እርስ በርስ ይወራረዳሉ። አንዱ አንዱን ያዋርዳል። ኤቲስቱ ቁጭ ብሎ ይሰማሃል። እግዚአብሔርህን የሚያምነው ይመስላል፣ አያምነውም። ሙስሊሙ ቁጭ ብሎ ይሰማሃል። ሙስሊሙ ያንተን እግዚአብሔር የሚመርጥ ይመስላል። አንተ ስታወራ ወደ ፕሮቴስታንቱ ስተኩስ ያለውን ፖይንት ደካማ ጎን ይይዛል። ፕሮቴስታንቱ ወደ አንተ ሲወረውር ያለውን ደካማ ጎን ይያዛል። ከዛ ነገ ሙስሊሙ ቤት ይከፍትና ኦርቶዶክስ እኮ እንደዚህ ናት ይላል። ከየት ኢንፎርሜሽን አመጣ? ከንባብ የሚያመጡ አሉ። አብዛኞቹ ግን እናንተው ከተወራወራቸው ፈንጂዎችና ጸረ ታንክ ከሆኑ መሳሪያዎቻችሁ የተቀዱ ናቸው አብዛኞቹ መጠቀያቹ። ስለዚህ ይከፍታሉ። የእስልምና ሊቃኖች ከፍተው ኦርቶዶክስ እኮ እንደዚህ ናት አናቃትም እንዴ? ኦርቶዶክስን በድርሳን ሙስሊሞች አታክ ማድረግ የጀመሩት መቼ ነው ብላችሁ ብታዩ የኛ ወገኖች ድርሳን ላይ ሞክ ያደረጉ ጊዜ ነው። ድርሳንን መተቸት ያስፈልጋል፣ ሊያስፈልግ ይችላል። ወንጌል አንዱ ፓርት ነው። እዛ ጥሩ ነው ፓርት። እኔ እኮ ደግሞ ቀደስ ጥሩ ነው፣ ግን ሞክ ማድረጉ ቢቀር፣ ይሄ ለገጣው ቢቀር፣
ማዋረዱ ቢቀር ጥሩ ነው። ማዋረዱ ቢቀር አትሊስት ማዋረዱ ቢቀር እውነቴን እኮ እና የኛዎቹ መጥፋት አይችሉ። እኔ ይኸውላችሁ የኦርቶዶክስ ልጆች የሉም አሁን ሚዲያው ላይ በተለይ በጣም አደገኛ ዲቤተሮች የነበሩ ልጆች የሉም። የተቆጠረላቸው ማሸነፍ የተቆጠረላቸው እንደ አክሊል ያሉ በሚሊዮን የሚቆጠር ፎሎወር ያገኙ በዚህ በስብከት በመጽሐፍ ቅዱስ በዲቤት ምናምን በቃ ሰው የሰማቸው ሰዎች ታዋቂ የሆኑ ሰዎች አሉ። ከኛ ቤትም አሉ። የሉም አሁን ላይ ላይቭ ላይ እየገቡ አይደለም። ገባ የሉም። የኛዎቹ ግን መጥፋት አይችሉም። የኛዎቹ ለምንድን ነው የማይችሉት መጥፋት? ለህዝቡ ስላላቸው ቅንነት ብቻ ነው? አይደለም። ሌላም ነገር ስላለ አልፎ ይገባሉ። አይደለም ሚዲያ ፓወር ነው። ታውቃላችሁ ሚዲያ ፓወር እንደሆነ በጥሩ መንገድ ከተጠቀምንበት አገር እናለማበታለን፣ ህዝብ እንቀይርበታለን። አሁንና ዶናይ እንደሚያደርጉት ድሃ መርዳት እንችላለን። የራቦ ሰው መርዳት መጥቀም እንችላለን። በጣም እንችላለን። የየራሳችን ቤት ችግሮች በጣም ተራራ የሚያክሉ ናቸው። የየራሳችን ቤት ችግሮች መወያየት እንችልባታለን። በጨዋ ደንብ ሀሳብ ላይ ብቻ ተመስርተን ሰውን ሞክስ አናደርግ። አሁን ለምሳሌ ፌር ነው ጠንቋይ ዲበክ ሁሉ ብለህ ላይቭ መግባት ለአንድ ሰው ጠንቋይ ዲበክ ሁሉ ብለህ ላይቭ መግባት ጠንቋይ ዲበክ ሁሉ ብለህ ፖስት ማድረግ እንደ ጴንጤ እንደ ፕሮቴስታንት ክብር ነው? ልጠይቃችሁ ክብር ነው ወይ? ያስከብራል? ቅድም ነግሬያቸዋለሁ። እኚህ ሰው ቢበዛም ቢያንስም 100 ምናምን የሚያክል የነፍስ አባት የሆኑላቸው ልጆች አሏቸው፣ መንፈሳዊ ልጆች። ጠንቋይ ዲበክ ሁሉ ብለህ አንተ ስትገባ 100 የሚያክል ሰውዬ አንተ የምትሰብከውን ስብከት ላለመስማት እንደዚህ በቃ ይዘጋዋል። እዚህ ጋር ያንቀዋል። ለምን? አባቱን አላከበርክም። ወንጌል መጽሐፍ ቅዱስ ሂድና ቆሮንቶስ መጽሐፍን አጥና። ጳውሎስ ስለ ወንጌል ሁሉን ሆንኩኝ ይላል። ከተገረዙት ከማያምነው ጋር እንደነሱ ባህል፣ እንደነሱ ወግ፣ እንደነሱ ካልቸር ሆንኩላቸው። ለምን? ስለ ወንጌል ስለ ክርስቶስ ሁሉን ሆንኩ። ከማያምነው ጋር የጳውሎስ በጣም ፍጹም ከአይሁዳዊ ወግና ስርዓት ውጪ ያለው ማህበረሰብ ጋር ሲሄድ ባህላቸውን አክብሮ ወጋቸውን አክብሮ ትክክለኛ አቀራረብ ወንጌል ይሄ ነው ባህሉ። የሰውን መናድ የሰውን ማዋረድ አይደለም። የትኛው አባት የትኛው የመጽሐፍ ቅዱስ አስተማሪ ነው የሰውን ያዋረደው? አዎ ጳውሎስ መልእክት ለጻፈላቸው ለተደራሲያኑ የአሕዛብ አማልክት አጋንንት ናቸው፣ ጣዖቶች ናቸው ብሎ ጽፎላቸዋል። በጣዖቱ መካከል ግን ግሪካውያን መካከል ሄዶ ሲቆም ግን ግሪካውያን ይሄ ሁሉ ጣዖትን ታመልካላችሁ፣ በመካከላችሁ ሲሄድ አንድ የማይታወቅ አምላክ ብላችሁ ተናግራችኋል። እስቲ የማይታወቀው ብሎ በጥበብ የማይታወቅ ባሉት መካከል ለትውልድ ተሰውሮ የነበረው የእግዚአብሔር ጥበብ የሆነውን ክርስቶስን በግሪካውያን መካከል በጥበብ ገለጠው እንጂ ሄዶ ጣዖቶቻቸውን ሲንድባቸው ወይም ሞክ ሲያደርግ አታየው። ጳውሎስ ወንጌል ለግሪካውያን ሲሰብክ በተለይ በዛው በጣዖት እምነት ውስጥ ላሉት ሰዎች ጣዖቶቻቸውን ሞክ አድርጎ አይደለም የሰበከው። አክቹሊ ኦርቶዶክሳውያን ክርስቲያኖች ናቸው። ክርስቲያን ጥንታዊ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስህተቶች ይኖራሉ ብለን እንደ ፕሮቴስታንት ምናምናቸው ይኖሩናል። እነሱን ግን በጠረጴዛ ዙሪያ በጨዋ መንገድ ሰውን ገንዘብ ባደረገ መንገድ ማውራት እንጂ አሁን ጨርቅ እንደምትጓተቱት ጨርቅ መጓተት ከጥላቻ ባለፈ ሃይማኖትን ከመጠላላት ባለፈ ለማናችንም ክብር አያመጣም፣ ትርፍ አያመጣም፣ ሰው አያድንም። ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ኦርቶዶክስ አያመጣም። አለቅ። ይህንን ነው እያልኩ ያለሁት። እና አንዳንድ ደግሞ በቃ እኔ በጣም ብዙ ምንጣፍ አይቻለሁ እዚህ ቲክቶክ
የብዙዎቻችሁ ስለ ኢየሱስ እንዳልሆነ እናውቃለን። ዲቤት ስታደርጉ ብዙ ሰው ይሰማችኋል። ዲቤት ስታደርጉ የሳምንቱ መነጋገሪያ ትሆናላችሁ። ዲቤት ስታደርጉ ጊፍት ትቀበላላችሁ። ዲቤት ስታደርጉ የቤተ እምነቱ ወካይ ትሆናላችሁ። ፊገር እየሆናችሁ ትመጣላችሁ። ፊገር እየሆናችሁ የእናንተ ድምፅ የምእመኑ ድምፅ እየሆነ ይመጣል። ያንን አቅም ለማግኘት የተሰሚነት አቅም ለማግኘት ፋይናንሻሊ አቅም ለማግኘት ያንን ለማግኘት ስለምትፈልጉ ነው ዲቤት የምታደርጉት እንጂ በእናንተ የሚድን ጴንጤነት የለም። በማንም የሚድን ጴንጤነት የለም። አለቀ። ዲቤት የሚጠቅመው ቅድም እንዳልኳችሁ ነው። ጦርነት የሚጠቅመው መሳሪያ የሚሸጡትን ሀገሮች ብቻ ነው። ሩሲያን፣ ቻይናን፣ አሜሪካንን፣ አውሮፓ አንዳንድ ሀያል የአውሮፓ ሀገሮች አሉ መሳሪያ እነ ጀርመንን ምናምን የሚጠቅማቸው ያለችንም እምነት ማለት ነው። እንደዚህ ሻማ ከዛኛው ከመብራት ከጠፋበት ቤት ሻማ ለኩሰክ ወደዚህኛው መብራት ወደ ጠፋበት ወደ ሌላኛው ቤት ይዘ ለመሄድ ስትል ግቢው ላይ ከግቢው ወደዚህኛው ወደዛኛው የሚነፍሰው ንፋስ የሻማህን ትንሽዬ ብርሃን እንዳያጠፋብህ በእጅ እንደምትከልል ትንሽዬ እምነታችንን በጌታ ላይ ያለችንን ትንሽዬ እምነታችንን እንደ ንፋስዬ ከሴጣን ከኃጢአት ከአመፅ ከክፋት ምናምን እንዲህ እየጠበቅን በእግዚአብሔር ጸጋ እንዳጠፋብን ትንሽዬ እምነታችንን ከዛና ከዚህ ላይቭ ላይ ገብቶ ይሏታል። እኔ በእናንተ ተጠቅሜ አላውቅም። ያቺ የእምነታችንን ይላታል። ያኛው ከዚህ ቤተ እምነት ያኛው ይላታል። ኦርቶዶክስ ነው እንዴ ትክክል ይላታል። ጴንጤነት ነው እንዴ ትክክል ይላታል። የእናንተ ዲቤት ትንሽ እምነታችንን እያጠፋችብን ነው። ተቸገርን። በእናንተ ጭቅጭቅ ያተረፍነው መቆሳሰል ነው ወዳጆች። እኛ በቃ ሻሟን እንጠብቃት እዚህ ውስጥም አድርገን ምናምን አድርገን ተንከባክበን እናኑራት። ተውን በእግዚአብሔር በጌታ ተውን በመድኃኒዓለም በጌታ ስለ እግዚአብሔር በተሰቀለው እንለምናቸዋለን። ተውን እና ከባድ ነው የምላችሁ የኛ እንትኖች ማለት ነው። የኛ እንትኖች ከባድ ነው። ባሉ እንግዲህ ሄዱና እንትና ምን አልከኝ ጆዬ? ከፍቅር ሲዝን በፊት ፍቅር ይዤ ብመጣ አልቀበልም አሉ ሁሉም። ምን ይዤ ልምጣንሽ? ከአንተ ጋር ዲቤት ትፈልጋለሁ ምን በይላል። ከኔ ጋር ከገባ አምናለሁ የምትለኝን ሁሉ አምኜ ስለምወጣ አትጠቀም። ቶሎ ዲቤቱ ይቀጫል። እኔ ጋር አሁን ዲቤት ብታረግ ቶሎ ዲቤቱ ይቀጫል፣ አትጠቀምም። እና አሁንም በዲቤት ህግ ተሸናፊ የለም። የሁላችን አሸናፊዎች የራሳችን ቤተ እምነት ሰዎች ናቸው። አስተውላቻችሁ ታውቃላችሁ? ጋዴና አማን ዲቤት ይግባ። አማን ሻሉ የኛ አሸናፊ ሁሌ ጋዴ እንዳይመስላችሁ ነው የምንደግፈው። አማን የፈለገ ጋዴ ነጥብ አትሉ። የጋዴ ደጋፊዎች ናችሁ እናንተ። እኛ የአማን ደጋፊ ነን፣ እናንተ የጋዴ ደጋፊ ናችሁ። እኛ የቃሌ ደጋፊ ነን፣ እናንተ የአክሊል ደጋፊ ናችሁ፣ ወይም የአንዱ የልደተ ቃል ደጋፊ ናችሁ። መቼም ዲቤት ውስጥ አሸናፊ ኖሮ አያውቅም። አሸናፊ ኖሮ አያውቅም። የሁላችን አሸናፊዎች የራሳችን ቤተ እምነት ሰዎች ናቸው። ወይ ቅናት አሁንስ ለየለት ይለኛል። ኧረ ለየለትም ብራዘር፣ እውነቱን የነገርኩ የሁላችን አሸናፊዎች። ምክንያቱም እምነት ነው፣ ያደግክበት የኖርክበት እምነት ነው። አዎ ቅድም ነግሬያቸዋለሁ። የሁላችን ቤተ እምነት አሸናፊዎች የራሳችን ሰዎች ናቸው። ገባ? የፈለገውን አማን ሻሎም ነጥብ እንዳልጣለ ቢሰማኝም እኔ ከአማን ሻሎም ጎን ነው የምቆሙ። አንደኛ እኔን ቤተ እምነት ወክሎ ነው ያቀረበው። ያንተን ልሰማ በጣም በቃ እንትን ይሄ ህሊናክ በጣም ንጹህ ሲሆን ነው አይ አማን ሻሎም ነጥብ ጥሏል ወይም አይ ጋዴ ነጥብ ጥሏል የምትለው እንጂ መቼም በዲቤት ውስጥ አሸናፊ የአንተ ቤተ እምነት ሰው ነው የሚሆነው። የታወቀ ነው። እኔ ለዚህ ነው እኔ ከዲቤት በጣም የሚመቸኝ ነገር መጨረሻ ላይ ነው። የኛዎቹ ጋር ገብቼ እሰማለሁ፣ ዝም ብዬ አደምጣለሁ። ይኸውልህ
በተለይ ዛ 36ኛው ደቂቃ ላይ እንደዚህ ስትለው እኮ አይኑ ጉልጉል ብሏል ይላሉ የኛዎቹ። አይኑ በጣም አይተዋል እንደ ጉልጉል እንዳለ። ነጠላው እኮ እንደዚህ ወደቀበት፣ ጥያቄ ከብዶት ነጠላው ወደቀበትና መልሶ አደረገው እና ይለዋል። እዚህ ጋር ያለው እዛ ጋር ስትገባ ይመጣሉ። እዛ ጋር እንደ 46ኛ ደቂቃ ላይ እንደውም እንደዚህ ብለህ ያፋጠጥኩ እሱ ፓርት ላይ አይተዋል አይደል? ሼልፉ እኮ ተንቀጠቀጠ፣ ከኋላ ያለው መጽሐፍ ተርገበገበ ደም ይላሉ እነዚህ። ሼልፉንም ከምታንቀጠቅጡት ነጠላውንም ከምታስወርዱት በያላችሁበት እኔ በቃ ሁሉም ሰው የተስማማበት አንድ ዲቤት አይቻለሁ። የቀለሜና የእንትናን የማን ነው የፈለገና የቀለሜን ዲቤት በየቤታቸው ቢያደርጉት ኖሮ አሸናፊ አይኖረውም ነበር። ሁለቱም በቤታቸው አሸናፊ ሆኑ ነበር። ችግሩ ቴዲ አዋሳ ጋር አደረጉትና እዛ ውስጥ ሴኩላር ሰዎች አሉ፣ ሃይማኖት ላይ ብዙም ግድ የማይሰጣቸው ፖለቲከኞቹ ምናምን ስለሚሰበሰቡ ውጤት ሰጡ። አይ በዚህ ላይ ቀለሜ ትንሽ በርትቷል ምናምን አሉ እንጂ እኔ በዲቤት ታሪክ አሸናፊ የታየበት ዲቤት አይቻላል። አሸናፊ ያለበት ዲቤት አይቻላል። ያው አንዳንዱ ሲቆይ ከህሊናችን ጭቅጭቁ ነገር ሲወጣ ቆይቶ ቪዲዮውን ስናየው አይ እዚህ ጋር ተለብልባለች የኛ ወገን እንል ይሆናል እንጂ በጊዜው ላይ የኛ ወገን እንደተሸነፈ አናምን። ለምን? ሃይማኖትክ ነዋ። የፈለገ አንተን ወክሎ የገባው ሰውዬ ቢደክም ቢያናድድህም በቃ እሱ እንዳሸነፈ ቢሰማክ ነው ጥሩ ለአንተ። ስለዚህ እሱን ነው ከስሜትህን ነው የምታዳምጠው፣ እሱን ደግፈህ ነው የምትወጣው። ወዳጆቼ እየተናገርኩ ያለሁበት ሀሳብ ምንድን ነው? ሉተራውያንን ተዋቸው፣ ማሯቸው። በቃ ራሳቸው ቤተ እምነታቸውን ያስተምሩ። በግድ አንድ ናችሁ አትበሏቸው። አንድ ናቸው አትበሏቸው። የግድ እናንተ እንድትቀበሏቸው እናንተ እንዲወዷቸው በሳክራመንት ከኦርቶዶክሳውያን ይቀርቡናል ምናምን ማለታቸው ለውጠው አይ ኦርቶዶክስ በጣም ከኛ ሩቅ ነው እንዲሉ አታስገድዷቸው። እኔ በሃይማኖት ተቋም ውስጥ ካቶሊኩም ኦርቶዶክሱም ፕሮቴስታንቱም አንድ ላይ የካቶሊክ አባት ቆሞ የሚጸልዩ ከሆነ የፕሮቴስታንቱና የኦርቶዶክሱ አባት አሜን ብለው በአብ በወልድ በመንፈስ ቅዱስ ብለው ተስማምተው ጸልየው ነው ፕሮግራማቸውን የሚጀምሩት። ሂዱና ጠይቋቸው። ፕሮግራም ሲጀምሩ የሃይማኖት ጉዳዮች ሰላም ለማስከበር በሃይማኖት የሚደረገው ግጭት ላይ ይወያያሉ፣ ይከባበራሉ፣ ይጠያየቃሉ። መጽሐፍ ቅዱስ ማህበር ላይ ስትሄዱ ሊቃውንቶቻችን ከግሪክ ወደ አማርኛ የሚመጣውን አቻ ትርጉም ምናምን ተባብረው ነው አብረው የሚሰሩት። የግሪክ ሊቃውንቶቻችን ከፕሮቴስታንት የተመረጠ የግሪክ አዋቂ ተመርጦ ከኦርቶዶክስ ተመርጦ፣ ምክንያቱም መጽሐፍ ቅዱስ የሁላችንም ነው። የመጽሐፍ ቅዱስ እንትን ነው መሰረታችን ነው። ማህበሩ አንድ ላይ ነው የተቋቋመው፣ አንድ ላይ ነው እየተመራ ያለው። ስለዚህ እኛ እዚህ ላይ የምንባላ የምንናከስ ሰዎች ከሁሉ ልዩነታችን የሥላሴ አማንያን መሆናችን የበለጠ ያጠጋጋናል። ጠላት እንዳንሆን የፍቅር ባውንደሪ ይሰራልናል። ገባችሁ አይደል? እስቲ እንትን በሉ እንከባበር። አሁን ፌቨን የምትባል የኦጂ ልጅ አለች። ኦጂ ልጅ ኦርቶዶክሳውያን ጋር በሰላም ነው ገብታ አውርታ የምትወጣው። ያስጠጓታል ምናምን ትገባለች። ጥሩ ናት፣ ትግባባለች ከልጆቿ። እሷን መቀበል የቻለ ኦርቶዶክሳዊ ከእሷ ጋር አብሮ ገዝተ ላይ መቀመጥ ማይቆጠቁጠው ኦርቶዶክሳዊ ከፕሮቴስታንት ጋር መቀመጥ ለምን እንደሚቆጠቁጠው አላውቅም። ገባ? ከተራራቅም በትምህርት ከፕሮቴስታንቱ ጋር ከምትራራቀው በላይ ከኦንሊ ጂሰስ ጋር ትራራቃል። ግን በቃ እኛ እዚህ ሚዲያ ላይ በቃ የሚፈልጉ ልዩነቱ እንጀራቸው፣ ልዩነቱ ቢዝነሳቸው፣ ልዩነቱ የገቢ ምንጫቸው የሆኑ በዛም በዚህም ያሉ ወገኖች ስላሉ መስማማታችንን አይወዱትም። ከተስማማን እንጀራቸው ይሻግታል። ከተስማማን ወጣቸው እጅ ይላል። ከተስማማን ቤታቸው ይዘጋል፣ አድማጭ ይጠፋል። ከተስማማን ተጽዕኗቸው ይቀንሳል። ምክንያቱም እንስማማ ስንል ትምህርትህን ጣልልኝ እያልኩ አይደለም፣ ሃይማኖትን ተውልኝ እያልኩ አይደለም። አትሊስት ሪስፔክት አድርግልኝ እያልኩ። በቃ ሪስፔክት አድርገው፣ ስትተቸው ሪስፔክት አድርገው።
ሞክ አታድርግበት። እምነት ብዬ ያስኩትን ህይወቴን ልሰጥ የተዘጋጀሁበትን ነገር ሞክ አታድርግበት። ይህንን ነው እያልኩ ያለሁት። ስለዚህ አዎ እንዳይቆጠቁጣችሁ ወንድሞች እህቶች፣ እሺ በቃ እወዳችኋለሁ። እውነቱን ነው የነገርኳችሁ። ይሄ ነገር የማይመቻችሁ ሰዎች እንዳላችሁ አውቃለሁ፣ ግን ቢመቻችሁ ደስ ይለኛል። ተባረኩልኝ። ሰላም ነው።